መንፈስ ቅዱስ ሰራጺ ያልነው ከአብ ስለወጣ ነው። አብ አስራጺ ነው አለ። እቺ ናት ንግግሩ። በቃ የተገኘ ማለት አብ አስራጺ ነው፣ መንፈስ ቅዱስ ደግሞ የሰረጸው ከአብ ነው ማለት ነው። ከአብ መውጣት መሰራጺ ማለት መውጣት አይደል? መውጣቱን ለመግለጽ ነው። በቃ አለቀ። ባህሪ ባህሪ አካል ዘእም አካል ማለት መንፈስ ቅዱስ ሰራጺ ነው። ከማን የሰረጸው? ከአብ። አብ ምንድን ነው አሳዘ? ከማን ነው ብትለው እቺ ናት ንግግሩ። አይታችሁ ለዚህ ቁጥር 14 ላይ ከአብ የተገኘ መንፈስ ቅዱስ መንፈስ ጽድቅ የጽድቅ መንፈስ ጰራቅሊጦስን ከአብ የተገኘ አይልም ሲል ይሄ አማ ሐዋርያት አይደለም። ይሄ ቀጰዶቅያ አባቶች ትምህርት ነው። ይሄ ቀጰዶቅያ አባቶች ከኋላ በጣም አጎሉት፣ ስም ሰጥተው ሞናርኪው ዘፋ ሰራሩት። ሌላ ነገር የለውም። ና ይሄ መታወቅ አለብን። እሺ እንጨምር አይደለም። ሰለስቱ ምዕት ነው አሉ ደግሞ 318 ሊቃውንት ሞናርኪው ዘፋ ሰራ አስተምረውናል እንዴ። እዚህ እኮ ሃይማኖት አባዋችን ላይ እኮ አለ። ሰለስቱ ምዕት ምን ብሎ አስተማሩ? ያው ላሳያችሁ። ገጽ 50 ላይ ሰለስቱ ምዕት ያው 318 ሊቃውንት ሰለስቱ ምዕት ምዕራፍ 19 ላይ ምዕራፍ 19 ያው ምዕራፍ 19 ላይ ተመልከቱ። ሰለስቱ ምዕት ምን ብሎ እንዳስተማሩ ቁጥር 3 ላይ ተመልከቱ። ከእውነተኛ የባህሪ አባት የተገኘ አይችሁ፣ እዚህ ጋር ንግግሩ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ነው። ማ ወልድ። ከማን የተገኘ? ከእውነተኛ የባህሪ አባት የተገኘ አይልም እዚህ ጋር። እውነተኛ የባህሪ ልጅ ነው። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። እግዚአብሔር ስሙ የተመሰገነ ይሁን። ሰለስቱ ምዕት እንደዚህ ያሉት የተገኘ የሚል ቃል የለም እዚህ ጋር። የ318 ሊቃውንት ነው። መጀመሪያ የሐዋርያትን አየን። አማ ሐዋርያት ፍሰቱን ተመልከቱ፣ ሲኬንሱን ተመልከቱ። የ12ቱ ሐዋርያት ትምህርት አየን። ሃይማኖት አበለ አማ ሐዋርያት የሚለው ላይ ቀጥለን ደግሞ የ318 በኒቅያ ጉባኤ ተሰብስበው አርዮስን ያወገዙት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው እዚህ ጋር ምን ይለናል? ከዛ ቀጥሎ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ነው። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። ማ ወልድ። የተገኘ የሚለው ቃል ማነስን አይገልጽም፣ ፈጽሞ አይገልጽም። አሁን ይሄ ማን ነው? ሰለስቱ ምዕት። እሺ አትናቴዎስስ ምን አለ? መጀመሪያ አማ ሐዋርያት አየን፣ ቀጥለን ደግሞ ሰለስቱ ምዕትን አየን። አይችሁ የተገኘ የሚለው ቃል ከእውነተኛ የባህሪ አባት የተገኘ ብለው ነግረውናል። ማን? ሰለስቱ ምዕት። ምን ማለት የተገኘ ማለት ወአብ ወላዲ ነው፣ ወልድ ደግሞ ተወላዲ ነው። የወልድ ተወላዲነት ከአብ ነው። የመንፈስ ሰራጺነት ከአብ ነው። ግን አብን ወላዲና አስራጺ ያደረገው ማን ነው? የለም። ከማን ነው ወላዲ የሆነው? የለም። እሱ ብቻ መገኛ ነው። ከማን ነው አስራጺ የሆነው? የለም። ግን እዚህ ጋር መተን ከስር ግን ተወላዲ የሆነ ከማን የተወለደው? ከአብ። አይታችኋል። እዚህ መንፈስ ቅዱስ ሰራጺ የሆነ ከአብ። ግን እዚህ ጋር መተን አብን ወላዲ የሆነው ከማን ነው አንልም። እርሱ ብቻ መገኛ የሚሉት ይሄን ነው። በቃ ሞናርኪው ዘፋዘር ማለት ይሄ ነው። አይ ቲንክ ካላወሳሰብኩባችሁ ይሄ ነው ትምህርቱ። ይሄ ሰለስቱ ምዕት ነው። አትናቴዎስን ደግሞ እንመልከተው እስቲ። አትናቴዎስ ሐዋርያዊ ማለት ነው፣ እስክንድርያ። ፍሰቱን ተመልከቱ እንዴት እንደምንሄድ። መጀመሪያ ሐዋርያትን፣ ከዛ ደግሞ ሰለስቱ ምዕትን፣ ከዛ ደግሞ አትናቴዎስን። ምዕራፍ 25 ይኸው እዚህ ጋር ክፍል 4 ላይ ክፍል 4 እዚህ ጋር ማለት ነው። ምዕራፍ 25 ክፍል 4 ላይ በጣም በሚገርማቸው አትናቴዎስ ይህን ቃል ተጠቅሞ እናገኛለን። ቁጥር 7 ተመልከቱ እዚህ ጋር የሶስቱ አካላት መለኮት አንድ ከሆነ ሶስቱ ሁሉ ያልተወለዱ ናቸው ይላል። ሶስቱም ተወልደዋል እንዴ? አልተወለዱም። ተወላዲው ማን ነው? ወልድ ነው። ወላዲው ማን ነው? አብ ብቻ ነው። እዚህ ጋር በውሳጣዊ ግብር ላይ ሃይፖስታቲክ ኳሊቲ ላይ ብቻ ነው ያለው። አብ ወላዲ አስራጺ ብቻ ነው፣ ተወላዲ አይደለም፣ ሰራጺ አይደለም። ወልድ ደግሞ ግብሩ ተወላዲ ብቻ ነው፣ ወላዲም አይደለም፣ አስራጺም አይደለም፣ ሰራጺም አይደለም። መንፈስ ቅዱስ ሰራጺ ብቻ ነው፣ ግብሩ ወላዲ አይደለም፣ አስራጺ አይደለም፣ ተወላዲ አይደለም። ይሄም ይባላል ውሳጣዊ ግብር ወይ ደግሞ ሃይፖስታቲክ ኳሊቲ እንለዋለን። ይሄን አትናቴዎስ ብሎ ገለጸ። የሶስቱ አካላት መለኮት አንዱ ከአንዱ አንድ ከሆኑ ሶስቱ ሁሉ ያልተወለዱ ናቸው። ሶስቱም አልተወለዱም። ተወላዲ ማን ነው? ወልድ ብቻ ነው። ያልተወለዱ ናቸው ይላል። ካልተወለደ አብ የተወለደ አይታችኋል። እዚህ ጋር ካልተወለደ አብ የተወለደ ማ? ወልድ። አብ ወላዲ ነው እንጂ ተወላዲ አይደለማ።
አብ ከማ ተወልዶ ነው ግን ወልድን የወለደው አይባልማ። ካልተወለደ ከአብ የተወለደ አይታችሁ የአትናቴዎስ ንግግር ካልተወለደ አብ የተወለደ ወልድም ያልተወለደ የሚል ሰው ቢኖር ይላል እሱም ያልተወለደ ካለው የተወገዘ ነው ይልና እዚህ ጋር በጣም አሁን ፈልጋት እቺ ነጥብ ነው። ከአብ ባህሪ የተገኘ ወልድ ከማን ከአብ ባህሪ የተገኘ ወልድ ከራሱ የተገኘ አይደለምና አልተወለደም እንደምን ይሉታል ይላል በጥያቄ ምልክት። ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 25 ክፍል 4 ቁጥር 7 ገጽ 75 ከማን የተገኘ ይላል? ከአብ ባህሪ የተገኘ ወልድ ምን ማለት ነው? ተወላድ የሆነው ከአብ ነው። አብ ወላዲ ስለሆነ የተገኘ ማለት ያለ። ከማን የተወለደ ሲባል ከአብ እንላለና ከዛ ቀጥሎም ይላል የተገኘና ወልድ ከራሱ የተገኘ አይደለም። ተወላድ የሆነው አብ ወልድ ከማን ነው? ከራሱ ነው አይደለም። ወልድ እኮ ራሱ ወላዲ ነው። ወልድም ራሱ ተወላዲ ነው አንልም። ኑፋቄ ነው፣ ክደት ነው። ተወላዲ ነው ከማን? ከአብ። አብ ወላዲ ነው። መንፈስ ቅዱስ ሰራጺ ነው ከማ? ከአብ። አብ አስራጺ ነው። ግን ወልድን ራሱ ተወላዲ ራሱ ወላዲ ነው እንላለን። መንፈስ ቅዱስን ራሱ አስራጺ ራሱ ሰራጺ ነው እንላለን አንልም። የተገኘ ያለው ይሄን ግልጽ ነው አይደል? እንጨምራለን። አሁን ምን አየን? ሐዋርያትን አየን፣ ሰለስቱ ምዕትን አየን፣ አትናቴዎስን አየን። አሁን የከበደው ከአባቶች ታዲያ ምን ከዚህ የተለየ ተናገሩ? ባስልዮስ፣ ጎርጎሪዮስ፣ ዘኑሲስ፣ ጎርጎሪዮስ ዘንገር የከበደው አባቶች ማለት እነዚህ ናቸው። ምን አርኬው ዘፋዘር ቢለው ቃል የመጣው ከዚህ በኋላ ስለ ግብር ነው የሚያወው። በቃ ስለ ውሳጣዊ ግብር ሞናርኪው ዘፋዝ ማለት ስለ ውሳጣዊ ግብር ነው። በቃ አብን ወላዲ ስላት ትለዋለህ፣ ወልድን ተወላዲ ትለዋለህ። ወልድን ከማን የተወለደ ብትባል ከአብ ብቻ ትላለህ። መንፈስ ቅዱስ ሰራጺ ነው ብትባል ከማን ነው ብትባል ከአብ ነው ትላለህ። አብ አስራጺ ስለሆነ አብን ግን ማን ነው ወላዲና ሰራጺ ያደረገው ግን አይባልም። ብቸኛ መገኛ ነው። ከየለውም ባጭሩ አብ ከየለውም። ወልድ ግን ከማ ተወለደ? ከአብ አቡሁ። ወልድን ብቻ ደግሞ የወለደው የሚገርመው መንፈስ ቅዱስማ አልወለደም። መንፈስ ቅዱስ ሰራጺ ነው የሚባለው፣ ተወላዲ አይባልማ። መንፈስ ቅዱስ ከማን የሰረጸው? ከአብ ብቻ። አብ አስራጺ ነው። ስለዚህ መንፈስ ቅዱስ ከማሰርጽ ስንባል ከአብ ብቻ እንዳለ። አብን ግን ከማን የተወለደው? ከማን ነው ወላዲ የሆነው? ከማን ነው አስራጺ የሆነው አይባልም። ከየለውም። ኪሪያኮስ ደግሞ እንመልከት። ብዙ ጊዜ ኪሪያኮስ ሲባል ብናውቀው መስቀሉን ያወጣውን አይደለም። ኪሪያኮስ እሌኒ ተራዳትን ነው። ግን እዚህ ሃይማኖተ አበው ላይ ኪሪያኮስ የሚባል አባት እንዳለ ታውቃላችሁ? ኪሪያኮስ የሚባል አባት የአንጾኪያው ሊቀ ጳጳስ ቅዱስ ኪሪያኮስ የሚባል አባት አለ። ወደ እስክንድርያው ሊቀ ጳጳስ ወደ ንጹሕ አባ ማርቆስ በላከው መልእክቱ ሂደና ገጽ 397 ላይ ምዕራፍ 91 ላይ ክፍል 1 ላይ ይሄው ራሱ ኪሪያኮስ ምን ብሎ እንደገለጸልን ላሳያችሁ። ቁጥር 4 ላይ ቁልጭ ነው ያደረገው። ይሄን አንዱ ያልተወለደ ያልሰረጸ ነው። ማን ነው እሱ? ያልተወለደ ያልሰረጸ ማን ነው? አብ ነው አይደል? አንዱ ያልተወለደ ያልሰረጸ ነው። ወላዲ አስራጺ ነው እንጂ አብ አልተወለደም፣ አብ አልሰረጸም። ልብ በሉ፣ ወደ ማርታችሁ ስሙ። አንዱ አብ ያልተወለደ ነው። የተወለደ ወልድ ነው እንጂ አብ አይደለማ። ያልሰረጸ ነው። መንፈስ ቅዱስ ሰራጺ እንጂ አብ ነው ሰራጺ አይደለማ። ስለዚህ አንዱ ያልተወለደ ያልሰረጸ ነው። ሁለተኛው ማን? ሁለተኛ ያለው ወልድ ምን ያለ ነው? ተወላዲ የተወለደ ነው። ይሄ ሁለተኛው ይልና የተወለደ ነው። ሶስተኛው የሰረጸ ነው። የሰረጸ ነው ማን ነው? መንፈስ ቅዱስ ካለ በኋላ አብ አልተወለደም ከማንም ከማን አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ ብቻ መገኛ ነው እንጂ አይልም ኪሪያኮስ? ያንጾኪያ ሊቀ ጳጳስ ሃይማኖተ አበው ላይ ይሄ ቁልጭ ያለ እዚህ የተቀመጠ ነገር ነው እና ፖድካስት ላይ ቆሞን ስንናስተምር ስናገር እባካችሁን የቤተክርስቲያን ትምህርትን በደንብ አጥርቶ ማወቅ በጣም ተገቢ ነው። እኔ አሁን ስለ ሰዎቹ ማውራት ጥቅም ስለሌለው ትምህርት ላይ እናተኩር ብዬ ነው ወደ ዋናው ሐሳብ ላይ የገባሁት። ልድገሙ አንደኛው አብ አልተወለደም ከማንም ከማን አልተገኘምና መገኘቱም ከሌላ አካል ከሌላ ባህሪ አይደለምና እርሱ ብቻ መገኛ ነው። ማን? እርሱ ብቻ አብ መገኘ። ምን ማለት ነው? ወላዲ አስራጺ ነው። የማ
ወልድ ተወላዲ ነው ከአብ፣ መንፈስ ቅዱስ ሰራጺ ነው ከአብ። መገኛ ማለት ይሄ ነው። የበላይ ነው አይልም፣ ይበልጣልም አይልም። መገኛ ነው ብሎ አንድ ሰው ይበልጣል ካለ ሰብኦርዲኔሽን ነው፣ ኑፋቄ ነው፣ የአርጌንስ ትምህርት ነው፣ የተወገዘ ትምህርት ነው። ሞናርኪው ዘፋዘር ማለት ሰብኦርዲኔሽን ማለት አይደለም። እና በሁለት ነገር ስንራቆት አደገኛ ነው። ከግዕዝም ባዶ ከሆንን፣ ከአማርኛውም ባዶ ከሆንን፣ ከቴዎሎጂም ቋንቋ ባዶ ከሆንን ከባድ። ይሄ ምን ይባላል? ሞናርኪው ዘፋዘር የሚሰርባን ነው ውሳጣዊ ግብ ማለት ባጭሩ በቃ ሃይፖስታቲክ ኳሊቲ ነው እየተነሳ ያለው። ስለዚህ ነው የሚያነሱት። ፈጥረውናል ስንል ግን ማ አብም ወልድም መንፈስ ለሶስቱም ይነግራል። አይታችኋል። እዚህ ጋር ይመግቡናል ማ አብም ወልድም መንፈስ ቅዱስም አቺ የሶስቱም ግብር ነው። አሁን ይፈርዳሉ ማ አብም ወልድም መንፈስ ቅዱስ። ወላዲ ነው ስንል ግን አብ ብቻ፣ አስራጺ ነው ስንል አብ ብቻ፣ ተወላዲ ስንል ወልድ ብቻ፣ ሰራጺ ስንል መንፈስ ቅዱስ ብቻ። አይታችኋል። እዚህ ጋር ብቻ አለ፣ እዚህ ጋር ግን ብቻ አይደለም። ፈጥረውናል ስንል አብም ወልድም መንፈስ ቅዱስ። ፈጥረውናል ማለት ፈጣሪ አብ ብቻ አይደለም፣ ወልድም ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። ይመግቡናል ስንል አብም መጋቢያችን ነው፣ ወልድም መጋቢያችን ነው፣ መንፈስ ቅዱስ መጋቢያችን ነው። ያነጻል ስንል አብም ያነጻናል፣ ወልድም ያነጻል፣ መንፈስ ቅዱስ ያነጻል። ማንጻት የአብ ብቻ ግብር አይደለም፣ የወልድም የመንፈስ ቅዱስ ነው። ማዳን የአብም የወልድም የመንፈስ ቅዱስ ግብር ነው። እቺን በደል ልቅም አድርጎ ማወቅ ያስፈልጋል። ስለዚህ ምን አለ እዚህ ጋር አብ አልተወለደም ከማንም ከማን አልተገኘምና መገኘቱ ከሌላ አካል ከሌላ ባህሪ አይደለምና እርሱ ብቻ መገኛ ነው እንጂ ያለ እርሱም ሌላ አስገኝ የለም። ይኸው ሃይማኖታዊ ዘኪራኩስ እኮ የሚናገረው ነው። እኛ ሰዎች ምን አንብበው እንደገቡ አላውቅም። ክሌ ባህሪ ለመቃወም ፈልገው ከሆነ ሁለት ባህሪ የሚለውን የስተርኖች ለመቃወም ከፈለገው ከሆነ በዚህ ያለማም ይመጣው የራሱ እኮ አለ። ሁለት ባህሪ የተወገዘ ብሎ ማስተማር እኮ ይቻላል። አገለጽም ከብዷቸው ከሆነ በደንብ አድርጎ ተምሮ ተሟሽቶ ቢገልጹ በጣም ቆንጆ ነው። የማናውቀውን ነገር ስንቀባጠር ብዙ ነገር እናስታለን። ደግሞ በጣም አደገኛነቱ ጠፍተን እናጠፋለን። ሰው መገኛ የሚለዋል። እሺ ባስልዮስ ዘቂሳርያ ባለፈው እንዳነሳውላችሁ ባስልዮስ ዘቂሳርያ በነገራችን ላይ በኦሪየንታል አብያተ ክርስቲያናት፣ በኢስተርን ኦርቶዶክሶች፣ ኢቭን በአንግሊካን ቸርችና በሉተራን ቅዱስ ይባላል። ይህን ታውቃላችሁ? ባስልዮስ ዘቂሳርያ ሴንት ባሲል ዘግሬት የሚባል ማለት ሴንት ባሲል ዘግሬት ማለት ባሲሊዮስ ዘአብይ ወይ ደግሞ ባሲሊዮስ ዘቂሳርያ የራሱ ስም ነው። ታላቁ ባሲሊዮስ የሚባለው ባሲሊዮስ ዘቂሳርያ ነው። በጣም የሚገርማችሁ በኢስተርና በሉተራውያን ኢቭን በአንግሊካን ቸርቾች ቅዱስ የሚባል አባት ማጣራት ትችላላችሁ። እሱን ሌላ ጊዜ እመጣበታለሁ። አሁን ርዕሳችን ሳልሆነ ወደዚህ ሀሳብ ልግባ እና ምን ይናል መሰላችሁ? ባሲሊዮስ ዘቂሳርያ እዚህ ሃይማኖተ አበው ላይ ዘቅዱስ ባሲሊዮስ ዘቂሳርያ ማለት ነው ምዕራፍ 32 ላይ እዚህ ምዕራፍ 32 ክፍል 2 ላይ ቁጥር 6 ላይ እንደዚህ ይላል። ቁጥር 6 ላይ በአብ ወላዲነት አስራጺነት አይቹ የቀጰዶቅያ አባቶች ባሲል የተናገረው ነው። ከቀጰዶቅያ አባቶች መካከል አንዱ ማን ነው? ቀጰዶቅያን ፋዘርስ ምንላቸው ባሲሊዮስ ዘቂሳርያ ነው። ምን ብሎ ተናገረ? አብ ወላዲነት አስራጺነት መለኮት አንድ እንዲሆን ሃይማኖትን እንመን፣ ወልድ ከአብ ተወልዷልና መንፈስ ቅዱስም ከአብ ተገኝቷልና። ይኸው ሞናርኪው ዘፋዘር ማለት ይሄ ነው። ትምህርት በቃ አለቀ። አብ ወላዲ ነው፣ አብ አስራጺ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ ውሳጣዊ ግብር። በሌላ አነጋገር የወልድ መወለድ ከአብ ብቻ ነው፣ የመንፈስ ቅዱስ መስራጽ ከአብ ብቻ ነው። ስለዚህ አብ ወላዲና አስራጺ በመሆኑ አብን እኮ ወላዲ ያደረገው እገሌ ነው፣ ከእገሌ ተወልዶ ነው ወላዲ ሆኖ አይባልም። ከእገሌ ስለሰረጸ ነው አስራጺ ሆኖ አይባልም። እገሌ ስልጣን ሰጥቶት ከዚህ ነው አይባልም። መገኛ የለውም። ግን መንፈስ ቅዱስ ግን ከማን ሰረጸ? ከአብ የተገኘ የሚለው ቃል ወልድ ተወለደ ከማ ከአብ የተገኘ የምትለው ቃል ይችላል። ይሄው እዚህ ጋር የሚናገረው የቀጰዶቅያ አባቶች አንዱ ባስልዮስ ይሄንን አብ ወላዲነት አስራጺነት መለኮት እንዲሆን ሃይማኖቱን እንመን፣ ወልድ ከአብ ተወልዷልና መንፈስ ቅዱስም ከአብ ተገኝቷልና። መንፈስ ቅዱስ ከማን? ከአብ ተገኝቷልና። ምን ማለት ነው? ተገኝቷልና ማለት ሰራጺ ነው፣ የሰረጸው ከአብ ነው። እሺ ተገኝቷል ማለት መንፈስ ቅዱስ የሰረጸው ከአብ ነው። አስራጺው ማን ነው? አብ ብቻ ስለሆነ
ሰራጺው ማን ነው? መንፈስ ቅዱስ ብቻ ስለሆነ ተገኝቷልና ማለት ያችላል። ስለዚህ የመንፈስ ቅዱስ ሰራጺ ከማን ነው እንባል? ከአብ። የወልድ ተወላዲ ነው ከማን ይባል? ከአብ። እሺ የአብስ ወላዲ አስራጺ ከማን ነው? የለም። መኗርኪ ኦፍ ዘ ፋዘር ማለት ይሄ ተገኝቷልና አይልም። መንፈስ ቅዱስ ከአብ ተገኝቷል። ስለዚህ የተሻላችሁ ትምህርት መሆኑን ማወቅ አለብን። ልጨምርላችሁ ሲበቃችሁ ልጨምር ወይስ በቂ ነው? በጣም ብዙ ማቅረብ ይቻላል፣ ግን ከበቃችሁ ይበቃችኋል፣ እንዳይበዛባችሁ። ግልጽ ነው ወይስ ተጨማሪ ምሳሌዎችን እንጨምር? ሃይማኖታ በጣም ብዙ ስለሚጠቃ፣ አረ በጣም ብዙ አለ። ካልሰለቻችሁማ በጣም ብዙ ነው ያለ። እሺ ጨምር ከተባለ ልጨምር። እስካሁኑ ግን ግልጽ ነው። የአሁኑ ገብቷችኋል? እስካሁኑ ያለው ግልጽ ነው። ይሄ ነው። ስለዚህ ሰዎች አንዳንድ ጊዜ ገብተን በላይቭም ይሁን በፖድካስት ማለት ነው እንደው በጣም የሆነ የተወሳሰበ ነገር እንደው የተለየ እውቀት ያለን መስለን ባንታይ በጣም አደገኛ ነገር ነው። ሰው ደግሞ ይታዘበናል። በነገራችን ላይ ልክፍት ነው። አንዳንዴ በጣም ልክፍት ነው በነገራችን ላይ። ስለዚህ በደንብ ለማወቅና ለመገንዘብ ከፈለግን ጥርት አድርገን ማወቅ አለብን። ምሳሌዎችን ልጨምርና ተጨማሪ ልጨምርና ከዛ በኋላ ደግሞ ጠያቂ ያለው ካለ እናዳብረዋለን። ምንም ችግር የለም። እናንተ ብቻ በደንብ ተከታተሉና ሀሳቡ ከዛ እናዳብረዋለን፣ እንጨምራለን። ከአባቶች ደግሞ እንጨምርና ትንሽ እንየው። ከአያችሁ ከየት ነው የጀመርነው? አሁን ፍሰቱን ራሱ እንዳያችሁት ከሆነ ከየት ጀመርን? ከሐዋርያት ትምህርት፣ ከዛ ወደ ሰለስቱ ምዕት ሄድን፣ ከዛ ወደ አትናቴዎስ፣ ከዛ ራሱ ባስልዮስ ደግሞ የቀበደው አባት ትምህርቱ ምን እንደሆነ ከራሱ አየን። ከየትም አልወጣን፣ አላምቦራጨቅንም። የኛው ትምህርት ጥርት ያለ ትምህርት ስላለን ማለት ነው። እሺ ትንሽ ካሜራ ፈዞባችሁ ከሆነ እየጋለ ነው ስልኬ፣ ግን እንዳይዘጋባችሁ ትንሽ ልሂድና ላሳያሽ። አሁን ያየነው ማንን ነው? ባስልዮስን። ቴዎዶሲዎስ ደግሞ የሚባል ደግሞ አለ። ቴዎዶሲዎስ ዘንቆራ ደግሞ እንመልከተው። ቴዎዶሲዎስ ደግሞ የሚባለው አባት እንዲህ ብሎ ይገልጹልናል። ቴዎዶሲዎስ የሚባለው አባት ደግሞ ቴዎዶሲዎስ የሚባለው አባት ዘአንጾኪያ ማለት ነው። ምዕራፍ 92 ላይ ክፍል 1 ቁጥር 6 ላይ እንዲህ ይለናል። ገጽ 406 ላይ እዚህ ጋር በደንብ ስሙ። የባህሪ አምላክነትን ከሌላ ላልተሾመ ለአብ ሰጥተን እናገራለን። አስገኝ ይባላል። አይታችኋል? እዚህ ጋር ንግግሩ ምን ይባላል? አስገኝ ይባላል። ይህ እኮ ቴዎዶሲዎስ የተናገረው ነው። ምዕራፍ 92 406 ላይ አስገኝ ይባላል። አስገኝ እንደሆነ ይታወቃል። ጥንቱም ብርሃን ነቅ እንደመሆኑ አስገኝ ነው፣ የተወለደ አይደለም። አይታችኋል? አስገኝ የሚለው ቃል ፈጠረ ወደሚለው ትርጉም እንዳንሄዳቸው ወደ ሰቡሬሽ እንዳንሄድ ቁልፍ ሲያደርጉ አባቶች መገኛ ነው ስንል አብ ወልድና መንፈስ ቅዱስ ፈጠረ ወይ ደግሞ ይበልጣቸው ብለን እንዳትተረጉመው እዚህ ጋር ዝግት ያደርጓል። ጥንቱኑ ብርሃን እንደመሆኑ አስገኝ ነው ማለት የተወለደ አይደለም። ለተወለደ ለወልድም የባህሪ አምላክነትን ሰጥተን እናገራለን። ራሱን የባህሪ አምላክ ነው። ወልድም የባህሪ አምላክ ነው። ስለዚህ የባህሪ አምላክነት ለወልድም ተሰጥቶ ይነገራል። የባህሪ አምላክ ለመንፈስ ቅዱስ ተሰጥቶ ይነገራል። መንፈስ ቅዱስም የባህሪ አምላክ ነው። አብም የባህሪ አምላክ ነው። የተወለደማ ወልድ አይታችኋል? እዚህ ጋር የሰረጽ ሰራጺ ማን ነው? መንፈስ ቅዱስ የባህሪ አምላክ ነው። ከዛ ይላል እንዲሁ ከሌላ አልተሾመም። የሾመ አለ እያለን አይደለም፣ ሁሉም ፈጥሮ የሚገዛ ነው። ወልድ ራሱ ተወላዲ ነው ስላለን ፈጥሮ መግዛት አይችልም አንልም። አብ በላይ ነው አንልም። ክህደት ነው፣ ኑፋቄ ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከወልድ አይበልጥም፣ ወልድም ከአባቱ አያንስም። መንፈስ ቅዱስም ትክክል ነው አይደል? የቅዳሴ ማርያም ሁሌ ጆሮችን እየሰማን ለቃላል። ስለዚህ ወላዲ ነው አስራጺ ነው ማለት አብ ይበልጣል ማለት አይደለም። ስለዚህ ምን ይልቃል? አያችሁ፣ አስገኝ ይባላል። ማን? አብ። ማን የተናገረኝ? ቴዎዶሲዎስ። እንጨምር። አሁን መቃርስ ደግሞ እንመልከት። ግሩም የሆነ መቃርስ ደግሞ እንመልከት። የመቃርስ ደግሞ በጣም ግሩም የሆነ ገለጻ ናት። ገጽ 436 ላይ ማለት ነው። መቃርስ ነው 98 ላይ ምዕራፍ 98 ላይ መቃርስ
ክፍል 1 ላይ ቁጥር 8 እንዲህ ብሎ ይናገራል። ቁጥር 8 ለመለኮት እንዴት አድርጎ እንደሚነገር ማለት ነው። እዚህ ጋር በደንብ ስሙ። እችን መጠን በጥንቃቄ ያደርጋችሁ ስሙ። አካላት ግን የአብ አካል ከወልድ አካል ልዩ ነው፣ የራሱን የቻለ ነው። ከመንፈስ ቅዱስም አካልም ልዩ ነው። እንደምታውቁት አብ የራሱ ፍጹም አካል ፍጹም ገጽ አለው። ወልድም የራሱ ፍጹም ገጽ ፍጹም አካል አለው። መንፈስ ቅዱስም የራሱ ፍጹም ገጽ ፍጹም አካል አለው። ልዩ ነው፣ ራሱን የቻለ ነው፣ አይደብላለቅም። በባህሪ በመለኮት አንድ ናቸው፣ በአካል ግን ስንት ናቸው? በስም በግብር ስንት ናቸው? 3። እሱ እንዳንረሳ ይልና መለኮትም አስገኝ ሳይኖረው ሳይለወጥ በአንዲት ክብር በቅድምና ነበረ። እሺ አብ አስገኝ ሳይኖረው በወላዲነት ነበረ፣ ከሌላም አልተወለደም። ስለዚህ የባህሪ አባት ነው። ወልድም ዓለም ሳይፈጠር ከማይለወጥ ከአብ ተወለደ፣ ብርሃን ከብርሃን ሳይለይ እንዲገኝ የማይዳሰስ ብርሃን፣ እርሱም ከማይዳሰስ ብርሃን ተገኘ። አይቱ ተገኘ። መንፈስ ቅዱስም ዓለም ሁሉ ሳይፈጠር ከአብ ተገኝቶ በሰራጺነት ይኖራል። ከአብ ሰረጸ እንጂ እንደ ወልድ አልተወለደም። ማ መንፈስ ቅዱስ መቃርስ ነው የሚናገረው። ሃይማኖት አው ላይ ነው። እዚህ የተገኘ ማለት ተወላዲ፣ የተወላዲነት ግብር የማን ነው? የወልድ። ከማ ተወለደ? ከአብ። ሰራጺ የማን ግብር ነው? የመንፈስ ቅዱስ ሰራጺ ነው። ከማን የሰረጸው? ከአብ። አቹ ከአለው አብን ግን ማን ነው ወላዲ ያደረገው? ማን ነው ሰራጺያው ነው? ከማን ነው አይባልም። ወልድን ከማን የተወለደ ስንል ከባህሪ አባቱ ከአብ እንደምትለው፣ መንፈስ ቅዱስን ከማን የሰረጸው ስንል ከአብ ነው የሰረጸው እንደምትለው እንደዛ አትልም። ከየለውም። ይሄ መቃርስ። ዲዮናሲዮስን ደግሞ እንስማው። እዚቹ አለፍ ብላችሁ ደግሞ ዲዮናሲዮስ ደግሞ ዘአንጾኪያ ማለት ነው። ምዕራፍ 99 ላይ ክፍል 1 ላይ ቁጥር 6 እንዲህ ብሎ ይናገራል። ቁጥር 6 ላይ እኛ ይላል እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን። አይታችኋል። አብ አልተወለደም፣ ወላዲ ነው እንጂ ተወላዲ አይደለም። አብ አስገኝ የለውም። ወልድ ግን ከማን የተወለደው? ከአብ። አስገኝ የለውም። እኛም አብ እንዳልተወለደ ካለ በኋላ አስገኝም እንደሌለው ፈጽመን እናምናለን፣ እናስተምራለን። አባትነቱም አይፈልስም፣ አይለወጥም፣ ከማንም አልተወለደም። ለመገኘቱ ምክንያት የሆነ ማንም ማን የለም። እግዚአብሔር ስሙ የተመሰገነ ይሁን። ለመገኘቱ ምክንያት የሆነ ማንም ማን የለም። ይሄ ነው መናርኩ ዘፋዘር ማለት። ይሄ ነው የቀበዳ አባቶች ትምህርት። ልክ ወልድ ከአብ ተወለደ እንደምትለው፣ መንፈስ ቅዱስ ከአብ ሰረጸ እንደምትለው ከአብ እንደሆነ ሁለቱም ከአብ ነው አይደል? ወልድም የወለደ የተወለደው ከአብ ነው። መንፈስ ቅዱስ የሚሰረጸው ከአብ ነው። አብ ግን ከማን ወላዲው ነው? ከማን አስራጺው ነው አይባልም፣ የለውም። ለዚህ ነው ለመገኘቱ ምክንያት የሆነ ማንም ማን የለም። በዚህ ጊዜ ተገኘ አይባልምና ሞትም የለበትምና ነፍሳትን ስጋትን የፈጠረ ፈጣሪ እርሱ ነው። መፍጠር ለማን ይነገራል? ለአብም ለወልድም ለመንፈስ ቅዱስም ይነገራል። ግልጽ ነው ሐሳቡ አይደል? ስለዚህ በማስገኘት ስንል ይሄን ነው የምንለው። ነገር ግን በደንብ እዚህ ጋር ሰው ነገር ግን ፍጥረትን ወደ ፍጥረት ስናመጣው ግን እኛን ያስገኘን ማን ነው ስንል አብ ብቻ አይደለም። የታችኋል ወልድም ነው መንፈስ ቅዱስ ነው። አሁን እዚህ ጋር ይለያል። ውሳጣዊ ግብር ላይ ስንመጣ ወልድ ከማን የተወለደው? ከአብ ብቻ። መንፈስ ቅዱስ ከማን የሰረጸው? ከአብ ብቻ። ስለዚህ የወልድ መገኘቱ ተወላዲነቱ ማለት ነው ከአብ ነው። የመንፈስ ቅዱስ ሰራጺነቱ መገኘቱ ከማን ነው? ከአብ ነው። አብ ሰራጺ ስለሆነ ወደኛ ስናመጣ ፍጥረቱን እኛን አስገኝተውናል። ካለመኖር ወደ መኖር አመጡ። ማን? አብም ወልድም መንፈስ ቅዱስ። እዚህ ጋር ብቻ የለውም። ለአብ ብቻ አይነገርም። ማን ይሄን የነገረን? ባስልዮስ ዘቂሳርያ የቀጰዶቅያ አባት። ቅድም እንደዛ አስገኝ ነው ተናግሮን፣ ለእኛ ሲሆን ግን እንደዛ ማለት ነው ራሱ ባስልዮስ ነግሮናል። ምኑ ጋር ካልን ሃይማኖተ አበው ዘባስልዮስ ላይ ምዕራፍ 34 ላይ እችን ቁልጭ አድርጎ ነግሮናል። ባስልዮስ በነገራችን ላይ ግሩም የቤተክርስቲያናችን አባት ነው። ሳይቀላቀል ነው በደንብ አጥሮቶ የተናገረው። ይኸው ባስልዮስ ገጽ 116 ላይ ማለት ነው። ሃይማኖተ አበው ላይ ምዕራፍ 33 ላይ ማለት ነው።
እኔ የፈለግኩት ምዕራፍ 34 እዚሁ ገጽ ላይ ምዕራፍ 34 ክፍል 5 ላይ ገጽ 116 ላይ ቁጥር 5 ተመልከቱ። አስገኝ አሳላፊ የላቸውም የለውም አለ የሚለው የላቸውም። በመፍጠር ካሰብክ እንደዛ አይደለም። ወልድን የፈጠረው አስገኙ ማን ነው አይባልም። የፈጠረው የሚባል ነገር የለም። ለሶስቱም ለአብም ለወልድም ለመንፈስ ቅዱስም የፈጠራቸው አስገኝ የሚለውን ቃል በመፍጠር ካሰብከው አብም ወልድም መንፈስ ቅዱስም ያስገኛቸው የፈጠራቸው ማንም የለም። ወልድ ግን ከማን ነው የተወለደው? ግን ከአብ ነው እንላለን። ግን ወልድን ግን ያስገኘው ፈጥሮ ያስገኘው ማን ነው ከተባለ ግን የፈጠረው የለም፣ ኑፋቄ ነው። መንፈስ ቅዱስን ግን ማን ነው መንፈስ ቅዱስ ሰራጺ ነው? ማን ነው ፈጥሮ እንዲሰርጽ ያደረገው አይባልም፣ ኑፋቄ ነው። ግን መንፈስ ቅዱስ ከማን የሰረጸው ካልክ ግን ከአብ እንላለን። ለዛ ነው እዚህ ጋር አስገኝ አሳላፊ የላቸውም። ስላሴን እኮ የፈጠረው ገኝ ነው አይባልም፣ አስገኝ የላቸው። መጀመሪያ ስላሴ በነገራችን የሚባሉ እኮ አልነበረም። ከዚህ ጊዜ በኋላ እገሌ የሚባል አምላክ ፈጥሯቸውን አይባል። ሎቱ ስብሐት የሆነ እገሌ የሚባል የሆነ አካል አለ፣ እሱ ነው እኮ አብ ወልድ መንፈስ ቅዱስን ያስገኘው አይባልም። አስገኝ የላቸውም፣ አሳላፊ የላቸውም። እነርሱ ለፍጡራን ሁሉ አስገኝ አሳላፊ ናቸው እንጂ ለማን? ለፍጡራን ሁሉ። አይችሁ ወደኛ ስናመጣው ለሶስቱም ይስን ይነገራል። ብሪቲን ማይንድ እንዳትሳሳቱ ኦርቶዶክሳውያን። ለሶስቱም ለኛ ማስገኘት የሚለውን ቃል በመፍጠር ሲታሰብ እኛን በመፍጠር አስገኙ ብለን ስናሰብ ለሶስቱም ነው የሚነገረው። እኛን በሙሉ ፍጥረትን በሙሉ አስገኝተዋል። ማ? አብም ወልድም መንፈስ ቅዱስ። አስገኝ አሳላፊ የላቸውም። እነርሱ ለፍጡራን ሁሉ አስገኝ አሳላፊ ናቸው እንጂ ለማን? ለእኛ ለፍጡራን ሁሉ። ይሄ ምን ይባላል? ኢኮኖሚክ ትሪኒቲ ላይ ወደዚህ ስናመጣ ወደታች እኛ ጋር ሲሆን ፈጥረውናል ስንል አብ ብቻ ነው የፈጠረን፣ ወልድም መንፈስ ቅዱስም ነው። ይመግበናል፣ አብ ብቻ አይደለም፣ ወልድም መንፈስ ቅዱስም ነው። ችን በደንብ ጠንቅቅ አድርጎ ማወቅ ያስፈልጋል እንጂ እኛን ያስገኘን ማን ነው? ሰዎች ልጅ እንድንፈጠር ያደርገን አስገኘን ማን ነው? አብ ወልድ መንፈስ ቅዱስ። ሰውን በመልካችን እንደ ምሳሌያችን እንፍጠር ስላል፣ ስለዚህ እነሱ የፈጠሩ ናቸው። የሁላችን መገኛ ማን ናቸው? እኛ ስንገባ እዚህ ውስጥ ከዚህ ከውሳጣዊ ግብር ይወጣና የሁላችን ያስገኘን ማን ነው? ስላሴ። ልጨምር አንድ። ዲዮናሲዮስ የቅዱስ ጳውሎስ ደቀ መዝሙር የመጀመሪያው መቶ ክፍለ ዘመን አባት የአቴናው አሪዮስፋጎስ ላይ የነበረው ከዛ አምኖ ከ72ቱ አርድእት የሆኑ አንዱ ዲዮናሲዮስ እንዲህ ብሎ ተናግሯል። በጣም የሚገርማቸው ዲዮናሲዮስ ደግሞ ግሩም ገለጻ ነው። ይሄን ራሱ አሁን የምላችሁን ነገር ገልጾታል። ዲዮናሲዮስ ያው ምዕራፍ ስንት መሰላችሁ? ዲዮናሲዮስ ምዕራፍ 10 ላይ እዚህ ጋር ማለት ነው። ምዕራፍ 10 ላይ ክፍል 1 ላይ ማለት ነው። እዚህ ክፍል 1 ላይ ቁጥር 13 ተመልከቱ ምን እንደሚል 13 ላይ ይኸው በዚህ ዓለም ገዥ አለቃ የሚባል ሁሉ ከእርሱ ተሹሞ ነው። እውነት ነው። የዚህ ዓለም ጠቅላይ ሚኒስተር ብትለው፣ ንጉሠ ነገሥት ብትለው፣ አፄ ብትለው፣ ፈርዖን ብትል የሾመው ማን ነው? እግዚአብሔር ነው። በደንብ ስሙ። ሁሉን የፈጠሩ አይታቸው የፈጠረ አይልም። ሁሉን የፈጠሩ የሁሉ መገኛ ናቸውና ማ? ስላሴ ናቸው። መገኛ ወደኛ ስንተርጉም የሁላችን አብም ወልድ መንፈስ ቅዱስም ይነገራል። እኛን አስገኝተውናል። አብም ወልድ መንፈስ ቅዱስ ሁሉን የፈጠሩ ይኸው እዚህ ጋር የሁሉ መገኛ ናቸውና ሁሉም በቸርነታቸው ለመፍጠር በቅተዋልና እግዚአብሔር ስሙ የተመሰገነ ነው። ይህን የተናገረው ዲዮናሲዮስ ነው። ምዕራፍ 10 ገጽ 35 ላይ። ስለዚህ የፈጠረን ማን ነው? ስላሴ። በቃ ምን ጠይቄ ነው። ስለዚህ እገሌ የፈጠረን ብለን እኛ ወደዛ ወደዚህ አንወስድ። ጥንቃቄ። መጨረሻ ላይ እንግዲህ ብቀጥል ደስ ይለኛል፣ ግን ስልክ የጋለ ስለሆነ እንዳይዘጋባችሁ። ሳምሰንግ አልቻለም፣ ኦቨርሂት እያለ ስለሆነ ወደ ዋናው ሀሳብ እንግባ። ሁለት ነገር መሰረታዊ ነገር ልንጠንቀቅ አለብን። ይህን ስንማር ስላስገኝ ስንናገር ሃይማኖት አበው ላይ አባቶቻችን የሰጡን ነው። እሱ ማን ያስጠነቀቁን? ሰለስቱ ምዕት ምን ብሎ አስጠነቀቁን? ስለዚህ ትምህርት ስንማር ሞናርኪው ዘፋዘር ሲያጠና አንዱ ሰው መጠንቀቅ የሚገባ ጉዳይ አንደኛ ሰለስቱ ምዕት ምዕራፍ 17 ላይ ሃይማኖታዊ ክፍል 1 ላይ ቁጥር 14 ላይ እንደዚህ ያሉ ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ የሚል ቢኖር ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል
ወይም ከሌላ አካል ወይም ከሌላ ባህሪ የተገኘ የሚል ወይም ያልፋል ይለወጣል የሚል ሰው ቢኖር ሐዋርያት የሰበሰቧት ቤተክርስቲያን ክብርት ናትና ታወግዛለች፣ ትለያለች። ጥንቃቄ አድርጉ። እዚህ ጋር ጥንቃቄ ያለ ማስገኘት ስናገር አብ ወላዲ ነው፣ ወልድ ተወላዲ ነው። የተወላዲነት ከማን የተወለደው ካልን ከአብ። ስለዚህ የወልድ መወለድ መገኛው ከማን ነው? ከአብ ነው። ይሄን ስንል ግን ዘመን ቀድሞ እኮ አብ ወላዲ ሆኖ ስለነበረ ከዘመን በኋላ ነው እኮ ወልድን የወለደው ብሎ የሚናገር ካለ አብ ይቀድማል ወልድ ይከተላል የሚል ካለ ማለት ነው የተወገዘ ነው። መገኛ ነው ብቻ ሳይሆን በቂ አይደለም። አብ እኮ የወልድ መገኛ ነው። በእርግጥ አብ ወላዲ ነው፣ ወልድ ተወላዲ ነው። ነገር ግን ምን መሰለ፣ አብ መጀመሪያ ነበረ፣ ከዘመን በኋላ ነው ወልድ የተወለደው። ይሄ ኑፋቄ ነው። የተገኘ ነው የምትለው ቃል ስላስገባ ትክክል አትሆንም። የዘመን መቃደም ካመጣ ነገሩ ይፈርሳል። ይህ እሱ ነው የሚናገረው። ወልድ ከመወልዱ አስቀድሞ ይላል። ብቻችሁ ወልድ እርሱ ሳይኖር ተወላዲ ወልድ ሳይኖር ዘመን ቀን ነበረ የሚል ቢኖር የዚህ ጋር ክደቱ ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል አያችሁ። ከሆነ ዘመን በኋላ እኮ ነው፣ ከሆነ ዕለት በኋላ እኮ ነው ከአብ የተገኘው ስላልክ ትክክል አትሆንም። ከአብ የተገኘው ማለት ግን ምን ሳይሆን ነው ትክክል የምትሆነው? ከዕለት ከዘመን ሳይቀዳደሙ አብ ቀድሞ ሳይገኝ በቅድምና አንድ ናቸው ሥላሴ። እንዲህ ብለህ ሳትናገር ነው እንጂ አብ ይቀድማል ብለህ ከተናገርክ ተገኘ የምትል ከሆነ ግን ትወገዛለህ። ውጉዝ ነው ይላል። ማን የተናገረ ይህንን? ሰለስቱ ምዕት። ስለዚህ አብ መገኛ ነው ብለን ስትናገር፣ ወላዲ አስራጺ ነው ብለን ስትናገር ከዘመን ከዕለት በኋላ ነው ወልድን ተወላዲ ያደረገው። ወላዲ ሆኖ አብ ከዘመን ከጊዜ በኋላ ደግሞ ወልድ ተወላዲ ሆኖ ከአብ ተወለደ። ከዘመን ከጊዜ በኋላ ደግሞ መንፈስ ቅዱስ ሰረጸ የምትል ከሆነ ኑፋቄ ነው፣ የተወገዘ ነው። ስለዚህ ምንድን ማለት ያለብን? አብ ወላዲ ነው፣ አስራጺ ነው። የወልድም የመንፈስ ቅዱስም መገኛ ነው። ምን ማለት ነው? ወልድ የተወለደው ከአብ ነው፣ መንፈስ ቅዱስ የሰረጸው ከአብ ነው። ይሄ ማለት ግን የዘመን መቀዳደም የዘመን አንዱ ከአንዱ የመብለጥ ነገር ግን የለም። ይሄን ከተናገር የተወገዘ ነው። እዚህ ጋር ከአብ የተገኘ ነው ሰዓት ትክክል አይሆንም። ምን የሚል ኑፋቄ ያለ እዚህ ከላይ ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል አየህ። አብ እኮ ተፈጠረ እያልክ አይደለም፣ ፈጣኝ ነው እያልክ ነው። ካልተፈጠረ ከአብ ነው የተገኘው ብለህ ብትናገር ግን ከዘመንና ከዕለት በኋላ ነው የተወለደው ብለህ የዘመን መቃደም እዚህ ውስጥ ካስገባህ ግን ኑፋቄ ነው። ስለዚህ ሞናርኪው ዘፋዘር የዘመን ቅድምነትን አይቀበልም። አንድ በጣም ጥንቃቄ የሚፈልገው አንደኛው ይሄ ነው። ሁለተኛ ይሄ ማን ነው? የሰለስቱ ምዕት ጥንቃቄ ነው። ሁለተኛ ቃለ ግዝት አለው፣ ውግዘትም አለው። ምንድነው ውግዘቱ ካልን እዚህ ቃለ ግዝት ላይ ቃለ ግዝት ማለት ነው ምዕራፍ 121 እዚህ እንደሚታያችሁ ክፍል 1 ላይ ቁጥር 4 ላይ እንደዚህ ይላል፣ ቃል ከአብ በኋላ ተገኘ የሚል አያችሁ። ቃል የተባለው ወልድ ማለት ነው። ወልድ እዚህ ጋር ያለው ወልድ ከአብ በኋላ ተገኘ የሚሉ ግን የተወገዙ ናቸው። በኋላ የምትለው ቃል የዘመን ነገር ካስገባ ሞናርኪው ዘፋዘር አይደለም፣ ኑፋቄ ነው፣ ክህደት ነው። ዘመን ምናምን ቁጥር ካስገባ ተሳስተሃል ማለት ነው። የዛሬ ትምህርታችን ከዚሁ ከሌላ ቦታ ሳንወጣ ሌላም የውጭ መጽሐፍቶችን ሳንጠቅስ እንዲሰፋባቸዋል ብዬ ነው እንጂ በጣም አባቶች ማሳየት ይቻላል። ግን እንዳይረዝምባችሁ ለዛሬ ይበቃችኋል። እንዴት ነው? ትንሽ ከበደባችኋል አይ ቲንክ፣ ወይስ ቪዲዮ እንስራበት ወይስ በቂ ነው? ትንሽ ዛሬ ከበድ ይላል አይደል? ቪዲዮ እንስራበት ወይስ በቂ ከሆነ በቂ ነው? በቃ እንደዚህ አይነት ነገሮች በሚፈጠሩበት ጊዜ ሞር በጣም ትኩረታችን የቤተክርስቲያን ትምህርት ላይ አተኩሩ። እሺ፣ በጣም ወደ ቤተክርስቲያናችን ትምህርት ላይ ሞር ወደዛ ብታተኩሩ ቆንጆ ነው። በጣም ነበር። በተለይ የቀደምት አባቶች ደግሞ እንጥቀስ ካልን ለምሳሌ አንድ ሁለት እንደው የምታነቡ ካላችሁ አትናቴዎስ ኦሬሽን አጌንስት አሪያንስ ላይ ስለ አሪዮንስ በመለሰው ላይ በተለይ ከኔ ይበልጣል ሲል
አብ መገኛ መሆኑን ለመግለጽ ይላል። ተጨማሪ ደግሞ እንጨምርም ካላችሁ ደግሞ ለምሳሌ ባስሊዮስ አጌንሲኒሩመስ ለተባለ ሰው በመለሰው መልስ ላይ አብ አስገኝነቱን በደንብ አብራርቶ ገልጾ እናገኛለን። ጎርጎሪዎስ ዘኑሲስ ማን ነው? ይቅርታ ጎርጎሪዎስ ዘንዚናዙ ኦሬሽን 30 ላይ ይህን ገልጾት እናገኛለን። ዮሐንስ አፈወርቅ ሆሚሊ 70 ላይ ገልጾ እናገኝ። ስለዚህ በጣም ብዙ አለ። ስለዚህ ምናልባት እንትኑ አስፈላጊያችን ከሆነ ያው እኔ ቪዲዮን ያዞርኩላችሁ እያያችሁ ብታዩት ይቻል ብዬ ነው። እሺ እንዲህ ዝም ብሎ በቃል ከመናገር ከሃይማኖታው ላይ ከሀሳቡን የተረዳ ነው ምን ማለት እንደሆነ መቀዳደም የሚባል ነገር ነው የለም። ሁለት ጥንቃቄዎች እንዳትረሱ፣ ሁለት ጥንቃቄ እንዳንረሳ። የዘመን መቀዳደም ካስገባን አብ ወላዲ ነው አብ አስራጺ ነው ብለህ ከሆነ ጊዜ በኋላ ከሆነ ወልድ የተወለደው ከሆነ ጊዜ በኋላ ከሆነ መስኩ ሲሰረጽ ብለህ ጊዜ ካስገባበት ግን ነገር ተበላሸበት። ይስተት ነው። ነገረ ማርያም እንቀጥል ወይስ ደከማችሁ? ነገ እንቀጥል። ነገረ ማርያም ላይ የሚሰሩትን ነገር እንቀጥል ወይስ ነገረ ማርያም ላይ ትንሽ እዛ ላይ እንትን ብለውታል ልጆቹ። እንግዲህ አላቃቸውም። አክቹዋሊ ልጆቹ የት ደብር እንደሆኑም አላቅም፣ ግን መንገድ ስለነበርኩኝ እኔ ቪዲዮቸውን አይቼ ገና ቤት ገብቼ እስከምመልስ በጣም እየተጣደፍኩ ነበርና እንደው ትንሽ ልጆቹም አላቃቸውም። ግን ያው ለነሱ ዝም ብሎ ቪዲዮ ገብተን ከምንሰራም ለምን እኛ እዚህ ትምህርቱን አንማርም ብለን ነው፣ ስለማይጠቅመን ማለት ነው። ሁለተኛ ነገረ ማርያም በተመለከተ ትንሽ ለማለት ያክል ማለት ነው። ድንግል ማርያም ፍጡር ብቻ አይደለችም። ምን ማለት ነው? ተራ ፍጥረት አይደለችም ብቻ ለማለት ነው? ትክክል። የአምላክ እናት ናት፣ እንደኛ ተራ አይደለችም፣ ቅድስት ናት ለማለት ነው። ግን ምን ማለት ነው? ድንግል ማርያም ፍጡር ብቻ አይደለችም ማለት ገለጻው ራሱ ወላዲተ አምላክ ናት፣ የአምላክ እናት ናት፣ ከፈጣሪ በታች ከፍጡራን በላይ ናት። እንደዛ ለመግለጽ ነው። ትክክል። እንደዛ ለመግለጽ ከሆነ ፍጡር ብቻ አይደለችም አይባልማ። ያንንም ትንሽ ድብልቅልቅልቅ ባያረጉ ጥሩ። ጥርት ያለ ትምህርት ስላለን እኛ የተጣራውን ትምህርት በደንብ መስማት። የአምላክ እናት ናት፣ ወላዲተ አምላክ ናት፣ ከፈጣሪ በታች ከፍጡራን ሁሉ በላይ ናት። ቅዳሴያችን ላይ ሁሌ ምንለው ነው። አንዳንድ ሰው ግን ለምንድን ነው ግን የቤተክርስቲያን ትምህርት ሲናገር ለመጀመሪያ ጊዜ እሱም ያስተዋውቀናል ብሎ ለምንድን ነው የሚያስበው? ግን አንዳንድ ሰው እንደው ሰው ዝም ብሎ ስለሚያወራ እዚህ ጋር ስለምናደባ በጣም ስለፈመስን በደንብ የምናውቅ መስሎና አሁን እኔ ከዚህ አሁን ጠቅሽ የተናገርኩትን እዚህ ሃይማኖት አሁን የጠቀስኩትን ፍትፍት አድርጎ ከኔ የበለጠ እኮ በቃሉ እኮ የሚናገር ሊቅ እኮ አለ። መጠንቀቅ እኮ አለብን። አንዳንድ ጊዜ በቃ እኛን አሁን እዚህ ጋር ስለምናገር እኔ በጣም የተሻለ ከእናንተ አውቄ ነው አሁን እየጠቀስኩ ያለው። ከኔ ስንት የተሻለ የበሰለ ሰው እኮ አለ። ይህንን አሁን ያስተማርኩትን ትምህርት ምን ተናገረው አንተማ ሞራጨከው የምባለው ስንት አስተካክሎ የሚያስተካክሉ ሊቃውንት እኮ አሉ። እና ባካችሁ ሰው ጋብዞ ድንገት እንኳን ፖድካስት ላይ ገብተን ቃለ መጠይቅ ስናደርግ እንደው በቃ የሁሉም ነገር እንደው ምንጭ አድርገን ራሳችንን ባናስብ ጥንቅቄ ነው። ቤተክርስቲያናችን የምታመው ማመን ነው። እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ነን። ማን ነው? ተማሪዎች ነን። የቤተክርስቲያን ትምህርቷን መማር ያለብን ከቤተክርስቲያን ሊቃውንት ብቻ ነው። ስለዚህ እንደው የወጣ ነገር ማስተማር ተገቢ አይደለም። ድንግል ማርያም ተራ ፍጡር አይደለችም። ዌልካም ፈጣሪ ናት እያሉ ካልሆነ የከበረች ፍጥረት ናት፣ ቅድስት ናት፣ ንጽሕት ናት፣ የአምላክ እናት ናት። እንደ ጓደኛችን አናስብ። ትክክል። እንኳን ድንግል ማርያምን ቀርቶ ቅዱሳንን ጭምር አሁን ከነገ ወዲያ እናስባለን አይደለም? የቅድስት አርሴማ ክብረ በዓሏ ነው፣ እረፍቷ ነው መስከረም 27 29 ላይ። አንዳንድ ሰው አርሴምዬ ይላል። ጓደኛሽ እኮ አይደለችም። ሰማዕቷ ቅድስት አርሴማ እና እንደው ስንገልጽ ጥንቃቄ ማድረግ አለብን። ጓደኞቻችን እኮ አይደሉም። እና ስንናገር በጣም መጠንቀቅ ያስፈልጋል። አርሴምዬ ምናምን ጓደኛችን እኮ አይደለችም። ቅድስት ናት፣ ንጽሕት ናት፣ በሰማዕትነት ያረፈች ናት ቅድስት አርሴማ።
ስንጠራረው ስማቸውን ሰማዕቷ ቅድስት አርሴማ። ለዚህ ይህን ማየት አለብን። አንዳንድ ሰዎች እነዚህ ልጆች አሁን በቀላሉ አሁን ሌላ ነገር ዝርዝር ጉዳይ ውስጥ ራሱ ሳንገባ ራሱ ነገራችን ላይ ትንተና ውስጥ ራሱ ሳትገቡ እኚህ ሰዎች ግን አሁን እነዚህ አሁን ቪዲዮ ላይ የነበሩት እነዚህ ሁለቱ ልጆች ሲቀባበሉ የነበሩትን የዘወትር ጸሎት ይጸልያሉ ወይ? የዘወትር ጸሎት የሚጸልዩ ከሆነ እኮ መልሱ እዛ ላይ አለ። ከብርሃን የተገኘ ብርሃን፣ ከእውነተኛ የተገኘ እውነተኛ አምላክ የተገኘ የሚለውን ቃል ምን ሆነ ዘለውተም ያልፉት ምን ብለው ነው እነዚህ ልጆች የሚያነቡት አሁን? ወይስ የዘወትር ጸሎት አይጸልዩም? ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ አልተፈጠረ ብሎ ሲናገር የተገኘ ብለው ይዘሉታል ወይ? ሌላ አማርኛ ላይ ያስገቡለት ነው? መዓለ መቀላቀል በቃ አብ ወላዲን ነው አስራጭ ነው በመናገራችን በሞናርክ ዘፋዘር ላይ ተደብቆ ግን ሰቦርዲኔሽን እንዳይገባ መጠንቀቅ ነው። ሰቦርዲኔሽን ምን ማለት ነው? አብ ወላዲና አስራጭ ስለሆነ ከወልድ ይበልጣል ብሎ መናገር የአርጌንስ ክደት ነው። የአርጌንስ ክደት ነው። ሰቦርዲኔሽን የተወገዘ ነው። ሞዳሊዝም የተወገዘ ነው። የሰባሊውስ ትምህርት አንድ ገጽ የሚል ስለዚህ ሞናርክ ዘፋዘር እዚህ ጋር ያለው ጥቅልል አድርጎ አንድ ገጽ አንድ አካል አያደርግም። እዚህ ጋር ዘለው ደግሞ የበላይ ወልድ የበታች አይልም። ከሁለቱም የራቀ ነው። ይህን ጥርት አድርጎ ማወቅ ያስፈልጋል። እኔ ይሄ በጣም የቤተክርስቲያን ትምህርትን መለየት በቃ እኛ አንድ ገጽ ለምናምን አይደለም። እኛ የሰባሊውስ ትምህርት የተወገዘ ነው። ሞዳሊስቲክ ሞናርኪያኒዝም የሚባለው ማለት አንድ ገጽ ብሎ መናገር ኑፋቄ ነው። በአንጻሩ ደግሞ እዚህ ጋር ገልብጠው ደግሞ እዚህ ጋር ደግሞ ልክ እንደ አርጌንስ ደግሞ አይ ወላዲ አስራጭ ስለሆነ ደግሞ አብ ይበልጣል ወልድ ያንሳል ውስጥ ከገባ ደግሞ ኑፋቄ ነው ይሄ። ስለዚህ ሞዳሊዝምም ሰቦርዲኔሽንም ሁለቱም የተወገዙ ናቸው። ሞናርክ ዘፋዘር ግን የሐዋርያት ትምህርት ነው። የሰለስቱ ምዕት ትምህርት ነው። የአትናቴዎስ ትምህርት ነው። የባስልዮስ ዘቂሳርያ ትምህርት ነው። የሌሎቹም የቀደምት አባቶቻችንም ራሱ ትምህርት ነው። አሁን ከሃይማኖት አበው ምን ወጣን? አሁን እኛ ቅድም እንዳለ የጠቀስነው በሙሉ ከዚህ ውጭ ምን ተናገርን? ሃይማኖት አበው የሚናገረው ይህንን ነው። እና ምናልባትም ደግሞ ልጆቹ እየሰሙ ከሆኑ እናንተ ወንድሞቻችን በጥላቻ እንዳልሆነ እንድትረዱ እሺ። የሆነ እናንተን ለመውገር ምናምን አይደለም። ግን በጣም ብዙ ልጆች በኢንቦክስ ላይ ረባካችሁ ግራ ተጋባን የትምህርት ትክክል ነው ይናም ብላችሁ ስትወዛገቡ ስለነበረ ለመለስ ግን በጣም መጥፎ አካሄድ ነው። ነገራችን ላይ ማንም በፈለገው ነገር በተናገረ ቁጥር እንዴት ትወዛወዛላችሁ? የምመናን እንዴ ይሄ ሃይማኖት አበው እኮ ሶፍት ኮፒ እኮ አለ። ምን ሆናችኋል? እንደው በውጭ ሀገር እንኳን ብትገኙ ሶፍት ኮፒ አለ አይደል እንዴ? የሆነ ሰው መጣቁት ያወዛውዛል። በቃ ድንግል ማርያም ፍጡር ብቻ አይደለችም። ምን እና የአማርኛ ችግር ነው እንዳይባል ምንም ነገር አናይም። አፋቸው ላይ መኮላተፍ ምናምን ነገር አናይም። እና እንደዛ አናርገው። በቃ ኢስተር ኦርቶዶክሶችን ለመቃወም ከሆነ ደግሞ አለ ራሱን የቻለ አለ ራሱን የቻለ ደግሞ አለ። ጥርት አድርጎ ኢስተር ኦርቶዶክሶች በዚህ ትምህርታቸው ከኦሪየንታል ይለያሉ። በቃ አለ። ከነሱ ጋር ያለን እኛ ጉርብትና የወንድማማችነት እንጂ ሚስጥራት አይደለም። አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን የሆነ ሰው ግሪክ ኦርቶዶክስ ሄዶ የሩሲያ ኦርቶዶክስ ሄዶ የሰርቢያን ኦርቶዶክስ ገብቶ ማስቀደስ ስጋውን መቀበል አይችልም። መጠመቅ አይችልም። ሜሮ መቀባት አይችልም። ሳተክሊል መፈጸም አይችልም። የሚስጥራት አንድነት የለንም። ይህን ለመናገር ከፈለገ እኮ እንዲህ ብሎ መግለጽ ነው እኮ አለቀ። እዛም እዚህም እኮ ማለት እኮ አያስፈልግም። በቃ እኛ ልዩነታችን ማጥራት ነው። እነሱ ሁለት ባህሪ ይላሉ፣ ግን አንድ አካል ብለው ማለት ነው። እኛ ደግሞ አንድ አካል አንድ ባህሪ እንዳለን ይህንን መለየት ነው። እኛ
እነሱን ለመናገር ተፈልጎ እንኳን በዛ መንገድ ግን የትኛው አብያተ ክርስቲያናትም ሆነ የትኛውን ግለሰብ ስትናገሩ ከጥላቻው ውጡ። እሺ ስተት የሆነ ትምህርት እንኳን ስትናገሩ ስተት የሆነ ነገር እንኳን ስትናገሩ ተነግሮ እንኳን ከሰማችሁ በፍቅር ማስተካከል አለባችሁ። እንደው ዘካርያስ አስታወስከኝ፣ እግዚአብሔር ይስጥልኝ። እርሷ ስለተባረከች ነው የማኅፀኗ ፍሬ የተባረከው የሚለው ማለት ነው። ምን ማለት ነው? የማኅፀንሽ ፍሬ ብሩክ ነው አይደል? እመቤታችን የመረጣት ማን ነው? እግዚአብሔር እኮ ነው የመረጣት። እንዲህ ቅዳሴ ማርያም መላል አይደል? አብ ወልድ ወመንፈስ ማን ነው? እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንና ደቡብን ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደምግባትሽን ወደደ፣ የሚወደው ልጅ ወደ አንቺ ሰደደ። ምንድን ነው የድንግል ማርያም ድርሻዋ? በነፃ ፈቃዷ ራሷን ለእግዚአብሔር አሳልፋ ሰጠች። ሙሉ ነገሯን በቃ ፈቃዷን ነፃ ፈቃድ አለ። ሰው ፍሪ ዊል አለው አይደል? ነፃ ፈቃዷን ለእግዚአብሔር አሳልፋ ሰጠች። ራሷን ካደች ማለት ነው። ራሱን ይካድ የሚለው ቃል ማለት ራሷን ካደች። ወንድ ላለማወቅ በንጽህና ያውም ደግሞ በሶስት ድንግልና በነፍስ በስጋ በሐሳብ ንጽሕት። ከዛ ገብርኤልን ደግሞ ሽማግሌ አድርጎ ልኮ በማሳመን ደረጃ ከመጣን እኮ ከገብርኤል የበለጠ እኮ የሚያሳምነው እኮ እግዚአብሔር ነው። እኔ አምላክ ነኝ፣ ፈጥሬሻለሁ፣ አስገኝቼሻለሁ፣ ካለመኖር ወደ መኖር ያመጣሁሽ እኔ ነኝ። አሁን ራሱ ሰው መሆን ለራሴ ጥቅም አይደለም፣ ሰዎችን ለማዳን ነው። ተሰቄ ለመሞት ነው። ልሞሸር አይደለም፣ ልሞት ነው ልመጣ ያለሁት። የእኔ የአምላክሽ እናት መሆን ምን ይመስልሻል ብሎ አልጠይቃት። ገብርኤል ነው የላከው ለእኛ ማዳን። ይሄ በደንብ ማወቅ አስፈላጊያችን ነው። ችን ጥንቃቄ በጣም ማድረግ አለብን። ስለዚህ ቤታችን ቅድስት ድንግል ማርያም ቡሩክት አንቲ እምአንስት ካለ በኋላ ወቡሩክ ፍሬ ከርሥኪ ነው የሚለው። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው እንጂ የሚለው አንቺ በመባረክሽ ነው። ቃል የባረክሽው አይደለም። ይሄ ኑፋቄ ነው። የእኛ ትምህርት ምን የሚል ነው? ቡሩክት አንቲ እምአንስት፣ ከሴቶች ተለይተሽ የተባረክሽ ነሽ። ማ አንቺ፣ የማኅፀንሽን ፍሬ የተባረከ ነው። ግልጽ ነው አላሳቡ። ትምህርታችን የኛ እንደዚህ ነው የሚለው እንጂ ድንግል ማርያም በመባረኳ ቃልን ባርከዋለች፣ ስግው ቃልን ባርከዋለች አንልም። ትምህርታችን የተለየ ነው፣ የተበጠረ ነው። ልናቀል እዚህ ጋር ሌላ ጥንቃቄ ደግሞ ያስፈልገናል። አሁንም ክርስቶስ በደንብ አስተውሉ። ክርስቶስ የለበሰው የእኛን ስጋ ነው። የእኛን ስጋ የተዋሃደው ወደ መለኮት አልተቀየረም። ያ ክርስቶስ ግን ከኛ የነሳው ግን ስጋ የባህሪ አምላክ ስለሆነ ውላጤ በሌለበት፣ በደንብ ስሙ፣ መለወጥ በሌለበት፣ መቀየር በሌለበት ወልድ ስግው ቃል ያ ከኛ የነሳው ስጋ የባህሪ አምላክ ነው እንጂ ያ የነሳው ያ ስጋው ከኔ ጋር እኮ እኩል ነው፣ ከኔ ጋር ይመጣጣል አይባልም። እኛን አያክልም። ከኛ የነሳው ስጋ ነው። በደንብ ስሙ። ውላጤ የለበትም፣ አልተለወጠም። በከበረ ሰውነት ግሎሪፋይድ ቦዲ ተነስቷል ከሙታን፣ በአብ ቀኝ ተቀምጧል። ግን እኮ በስጋው እኮ እኩያው ነኝ ግን አንልም። ሲጀመር በስጋው ብለን አንናገርም። ሁለት ባህሪ አናምንም እኛ። ስግው ቃል ነው። ክርስቶስ ማነስባል ፈጣሪያችን ነው የምንለው። ፈጣሪያችን ነው ክርስቶስ ስንል እኮ ስግው ቃል ነው። ክርስቶስ ኢየሱስ ክርስቶስ አማኑኤል መድኃኒዓለም ስመ ስጋዌ ናቸው። ክርስቶስን ፈጣሪያችን ነው። ከኛ የነሳውን ስጋ የባህሪ አምላክ አደረገዋ፣ ሳይለወጥ ሳይደራረብ። በጣም እዚህ ጋችን በጣም ማወቅ አለብን። እችን ሃይማኖት ባላሳያችሁ እችን ሀሳብ በደንብ አድርገው ስላስቀምጡት አባቶቻችን እንደው እኛን የሚተካከል ነው ብለን እንዳናስብ። በስጋው ግን ክርስቶስ ከፍጥሩ ጋር ማንም እሱ የሚታከለው የለም። አዎ ከኛ ስጋ ነስቷል። አዎ ከኛ ነፍስ ነስቷል። ከድንግል ማርያም ከስጋ ከነፍስ ነስቷል።
ያ የነሳው ስጋ የባህሪ አምላክ ነው። አንድ ቃል ነው፣ ስግው ቃል። ስግው ቃል ማለት መለኮትና ስጋ የተዋሃደ ማለት ነው። ስግው ማለት በግዕዝ ቋንቋ የሚታይ ማለት ነው። ተሰጎት ማለት የሚታይ ጉልህ የሆነ ማለት ነው። እሺ ቃሉ ራሱ ትርጉም ተሰጎተ ቃል ስንል ጉልህ ሆኖ ቃል ታየ፣ ተዳሰሰ፣ ተጨበጠ። የማይታየው ቃል ታየ ነው፣ ጉልህ ነው። ነገር ግን በነሳው ስጋ ግን ክርስቶስ ከእኔ ጋር እኩል ነው አይባልም። የእኛን ስጋ ነስቷል። አዎ አልተለወጠም። መለኮቱ ደግሞ አዎ የአውጣቂ ትምህርት የለንም። መለኮት ስጋን ዋጠው መጥጦ የሚባል የአውጣቂ ትምህርት የለንም። ሁለት ባህሪም አንልም። ያ ስጋ ስጋነቱ እንደጠበቀው ነው፣ ግን የባህሪ አምላክ ሆነ። ግን በስጋው እኔን ይተካከለኛል ግን አንልም። ኑፋቄ ነው። በነገራችን ላይ እኮ በስጋ እኮ እኩል ነን ከክርስቶስ ጋር አንልም። ፈጣሪያችን ነው። ይህን የተናገሩት ደግሞ ስምዓት ላይ ነው። አንዴ ላሳያችሁ፣ ይቅርታ ይደረግልኝና የግል ሀሳብ እንዳይመስል ማለት ነው። ከሃይማኖታው ላይ እቹ ቃል በቃል ማለት ነው። የእኛን ስጋ እንደነሳ ብንብን እናገርም፣ ግን በዚያ አንጻር ደግሞ ገልብጠን ደግሞ አይ ይሄ እኮ መናገሩ ግን እኔ እኮ በልጠዋለሁ እኔ ከእሱ ጋር እኩያ ነኝ ማለታችን ግን እንዳልሆነ ግን ለማሳየት ነው። ይህን ነው ማሳያቸዋል። ሃይማኖት አበው ያዛችሁ ሰዎች እስከዛ ድረስ ማለት ነው። ካሜራውን ለማዞር የተሽከረከረ ቢሆን ነው። ሃይማኖት አበው ስምዓትን ክፈቱ፣ ስምዓትን ክፈቱና ታዩታላችሁ። እንዲህ የሚል ቃል አለ ሃይማኖት አበው ስምዓት ላይ እንዲህ የሚል ቃል እናገኛለን። እሺ ዞሯል። ይኸውና ስምዓት ይታያችኋል። ይሄ ሃይማኖት አበው ላይ ስምዓት ላይ ማለት ነው። ገጽ 885 ላይ እንዲህ ይለናል። ግሩም የሆነች ገለጻ ስላለች ነው። ተመልከቱ። እርሱ ይላል። ይኸው ስምዓት ላይ ነው። 124 ላይ ነው ምዕራፍ ገጽ 585 ላይ በደንብ ስሙ። እሱ አባቱን በእውነት ከኔ ይበልጣል ይለዋል ይላል። ከኔ ይበልጣል ብሎ ጌታ ሲተረጉሙት ይልን እሱ መላእክትን ፈጥሮ የሚገዛ ሲሆን ስለተዋህደው ስጋ ይህን ቃል ቢናገርም ይላል። በደንብ ስሙ። እዚህ ጋር በተዋህደው በእግዚአብሔር ፊት እንዲህ አምላክ የተዋህደው ስጋን ከፍጡራን መካከል የሚተካከል ማንም የለም። እንዳትሳሳቱ። ወልድ የተዋህደውን ስጋ ከኔ ጋር ይተካከል ብሎ መናገር ኑፋቄ ነው። ያችሁ በተዋህደው እግዚአብሔር ፊት እንዲህ አምላክ የተዋህደው ስጋ እንዳለ ይኸው አምላክ የተዋህደውን ስጋ ከፍጡራን መካከል የሚተካከል ማንም የለም። ምን ያለውን ስጋ ነው የሚለው? በተዋህደው በእግዚአብሔር ፊት እንዲህ አምላክ የተዋህደውን ስጋ ከፍጡራን መካከል የሚተካከል ማንም የለም። ይሄ በደንብ ማወቅ አለብን። ሃይማኖት አበው ስምዓት ነው። ምዕራፍ 124 ነው። ክፍል ደግሞ 2 ላይ ነው የምናገኘው። ቁጥር 24 ላይ ያለላችሁ እዚህ ጋር ገጽ ደግሞ 85 ይሄው አምላክ የተዋሃደው ስጋን ከፍጡራን መካከል የሚተካከለው ማንም የለም። ስለዚህ ወንድሞቻችን የራሳቸው ምንም ቢሆንም ያው ሰው ለማዳን ነው እኛ መስራትም ያለብን። ሃይማኖት አበውን በደንብ አግተው ቢያነቡት ቢገነዘቡት ይጠቀሙበታል እንጂ አይጎዳቸውም። ምንም ደግሞ ክፋትም አልነበረውም ቢያነቡት ለማለት ያክል ነው። እሺ የሚጨመር ካለ ይጨመር እስቲ። እሺ ጥያቄ ያለው ሰው ካለ ጥያቄ ያለው አሁን የተብራራ ነገር ግልጽ ያልሆነ ነገር ካለ ሞዴሬተሮች አስገቡ። እኔ ጋር እየተሽከረከረ ስለሆነ ሞዴሬተሮች ካላችሁ አስገቡ። አንዳንድ እያደረጋችሁ አስገቡና ጥያቄ ያለው ሰው ግን እንቀበላለን። እሺ ጥያቄ ያለው ሰው ቅድም ጥያቄ ተቀበል የሚል ኮመንት አይቼ ነበርና ግልጽ ያለው ነገር ካለ ገብቷችኋል? ዝም ብሎ ወይስ ዝም ብላችሁ ነው ቃሉን ያሰማል የምትሉት? አንዱ እኮ ችግር በነገራችን ላይ ነው ታውቃላችሁ። አንዱ ችግር እኮ ይሄ ነው። የኛ ህዝብ እሱ ትልቁ ችግር ይሄ ነው። ሳንረዳም ሳይገባንም እልል ነው የምንለው። የምታዩት ንግስ ላይ
እናጨበጭባለን፣ እልላለን፣ ቃሎት ያሰማለን። በእውነት ግሩም የሆነ ትምህርት ነው እንላለን። ወጥረው ቆሞች ጠይቁ፣ ግን ምላሹ የለንም። እንደዚህ ላይ ሁላችሁ እንደዚህ ናችሁ እያልኩ አይደለም፣ ግን እንደዚህ እንዳታረጉ እሺ። እንደዚህ ነው ምዕመናንን የምናጠፋው እኛ ስለሆነን ነው። እንደዚህ እያለ ያለ ቦታቸው ያለ እንትናቸው ስጣቸውና ሳናዳምጥም ሳንሰማም ኑፋቄ ስበኩ፣ እውነተኛ ትምህርት ይስጡ፣ አናቅም። ከስር ገብተን ግን አንበሳው ጀግና እንዳለን ከዛ ደግሞ ገደብ ውስጥ እንገባለን። ይጣ ማለት እግዚአብሔር ይመስገን። እሺ ማን ልበል? አንድ ጥያቄ ነበረኝ መምህር። ማን ልበል? ወንድም አለም ጥቁር ስላሳየኝ ነው አይታየኝም ስም ለዛ ነው። ይባላል ከደብረ ዘይት ነኝ። ምን አልከኝ? ዳዊት ማን እባላለሁ አልከኝ? ዳዊት። እሺ ምን ነበር ወንድማችን? እሺ ቀጥሎ ለጥያቄው። እሺ ምናልባት ከአርፍጂ ሊሆን ይችላል። ቅድም እያወሩበት የነበረውን ቶፒክ ያው በትንሹም ስለማውቀው ብዙውን ጊዜ የኦሪገን ትምህርት አንስተው አይ ቲንክ አብ የሁሉ ፈጣሪና የሁሉ ምንጭ ነው፣ ስለዚህ ወልድን በመለኮት አስገኝቶታል የሚል ትምህርት ያስተምራሉ የሚል ነገር ይሰማልና እሱን ነገር ነክተውት እንደሆነ ምናልባት እንትን አልፎኝ ከሆነ በጣም ሶሪ፣ ይቅርታ። እንደገና ለማለት እኔ እኮ ለምንድን ነው የማትሰሙት? ግን ጥያቄውን ሳትሰሙ ነው የምትጠይቁት? ትምህርቱን እኮ ቢያንስ አትሊስት ሰምታችሁ ጠይቁ ጥሩ ነበር። እሺ ጨርስ። ለማንኛውም ከማስቆምሽ ቀጥልሽ። አይ በቃ መምህር በቃ በኋላ ነበር ነው ነገራችን። አሁን ያስቆሙ ኢንተራፕት ላደረገ ፈልጌ ሳይሆን ትምህርት እንዳለ ሙሉ አሁን አንስተን ተማምረን ነበር። አሁን እንዳለ ሙሉ አንስተነዋል እና እባካችሁ ጥያቄ ያለን ብላችሁ ስትገቡ መጀመሪያ ትምህርቱን ተማራችሁ ተከታትላችሁ እዚህ ውስጥ ደግሞ ግልጽ ያሉ ነገር ካለ መጠየቅ ያለባችሁ እንጂ ትምህርቱን ሳሰሙት ምን እንደሆነ ሳሰሙት እባካችሁ እኛ እናሳዝናችሁ። እሺ ጨርስ። ለማንኛውም እሺ በቃ እሺ በቃ በኋላ ላይ እሺ ጥያቄው ነበር ምንድን ነው? የአርጌንስ ትምህርት ነው አንተ ጥያቄው ነበር? አይ ቤተክርስቲያናችን ቅድም ተናግረዋል። እርሱም ያው ከአምላክ የተገኘ እውነተኛ አምላክ ከብርሃን የተገኘ እውነተኛ ብርሃን ብላ እንትን ትላለች፣ ታስተምራለች። ያ ማለት መለኮትን መለኮት ያስገኘዋል የሚል እንትን አለኝ። በእርግጥ ግን እርሱን ነገር ስለነኩት በኋላ ላይ ችግር የለውም። ትምህርቱን ሪከርድ የተደረገም ስለሚሆን በኋላ እከታተላለሁ፣ ችግር የለውም። ይቅርታ ወይ ደግሞ አስፈላጊ ከሆነ ወይ ቪዲዮ እንስራ። እሺ ቪዲዮ እንሰራበታለን። ችግር ለማንኛውም ነክተነዋል፣ አንስተነዋል። የኦሪገንን ጭምር አንስተን ሰቦርዲኔሽን እና ሞዳሊዝምን ጭምር እኛ ቤተክርስቲያን እንደማትቀበል ሞናርክም ዘፋዘር ማለት እንደዛ ማለት እንዳልሆነ ነው የተማማርነው። አሁን ኒው እሱን አንስተነዋል። ግን አሁን በቃ ነገ ቪዲዮ እንስራበት፣ ችግር የለውም። እንደዛ በመለኮትም አስገኝቶታል የሚል ትምህርት የቤተክርስቲያን ትምህርት ነው ማለት ነው አይደል መምህር? በመለኮት ማለት ምን ማለት ነው? ማለት ከብርሃን የተገኘ ብርሃን ከአምላክ የተገኘ እውነተኛ አምላክ ስንል አምላክነቱ ከመለኮትነት ጋር አንድ ስለሆነ ከዛም አንጻር መረዳት እንችላለን መምህር። አዎ ግን እዚህ ጋር መጠንቀቅ የሚገባው በመለኮት ስንት ናቸው ግን ስላሴ? በመለኮት አንድ በመለኮት አንድ ነው ሳንዘነጋ አንድ። ሁለተኛ ነገር ደግሞ አብ ወላዲ ነው ማለት የአብ መኖር ከወልድ በፊት ነው የሚለውን ነገር ግን የለበትም። ይሄ መጠንቀቅ አለብን። መንፈስ ቅዱስም ከአብ ተከትሎ የመጣ አይደለም ሰራጺ ስለሆነ እነዚህ ነገሮች በጣም ጥንቃቄ በተሞሉበት ነው። በጣም መጠንቀቅ የሚገባው ነገር ባህሪ እምባህሪ አለሚለው አካል ዘእም አካል ከእውነተኛ አምላክ የተገኘ እውነተኛ አምላክ ከቀዳማዊ አባት የተገኘ ቀዳማዊ አባት ራሱ አምላክ ራሱ ፈጣሪ ነው። መቀደም የለም ግን እየከፈል ነው ግን አይደለም። አየህ ፓርቲሽን ግን የለውም። ከዛ ተገኘ ስንግር ፓርቲሽን የለውም። መለኮት አይከፈልማ። እችን ከግምት ውስጥ አስገብተን ባት ሊዘጋ ነው እንግዲህ ቶሎ ቶሎ ተቀበሉሽ። ለማንኛውም ቪዲዮ እንሰራበታለን። እሺ ቪዲዮ እንሰራበታለን። አመሰግናለሁ። በጣም ይቅርታ በእውነት ያው መጠየቅ አልነበረብኝ። ችግር የለም። እኔ ምንድን ለማለት የፈለኩ ብዙ ሰዎች ከስር ያላቸው ሰዎች ጥያቄ ሲጠይቁ ትምህርቱን ተከታትያለሁ፣ ሰምቻለሁ።
ያልገባኝ ነገር ግን ይሄ አለ በሉ እንጂ ትምህርቱን ሳሰቡ ስጠይቁ ግን ወደኋላ እንደ አዲስ መድገም ነው የሚሆንብህ። ለዛ ነው። አመሰግናለሁ። እሺ እግዚአብሔር ያክብርልን። እሺ ሌላ አለ? ትምህርቱን ተከታትዬ ሰምቻለሁ ግን ያልገባኝ ነገር አለ የሚላል? እሺ ፔሊካን ሰላም መምህር፣ እንደምን አለ? አቤት ሰማል። እግዚአብሔር ይመስገን። በባለፈው በውስጥ አውርቼ ነበረ። እሺ እና በዛሬው ትምህርት ላይ አልተከታተልኩትም። በነቢያት መጽሐፍ ላይ ነበር ጥያቄ። እሺ አሁን መጀመሪያ ዛሬ ትምህርቱ ላይ አሁን ዛሬ ያዝነው እና ባትሪውን 15 ተሰጥቷል እና ሊዘጋ ስለሆነ በትምህርቱ ላይ መጀመሪያ ጥያቄ ያለው ሰው እንቀበላለን። ሌላ ጊዜ እኔ ራሴ ላይ ገባ ነው ነገ ገባና ጥያቄ ያላችሁ ማንኛውም ጥያቄ ያላችሁ ሰዎችን ይቀበላል። አሁን ዛሬ ግን በተማርነው ሞናርኪ ኦፍ ዘ ፋዘር በሚለው ትምህርት ላይ ግልጽ ያልሆነ ነገር ትምህርቱን ተከታተላችሁ ያልገባችሁ ነገር ካለ ብቻ ጥያቄ ጠይቁ። ነገ እንድላለሁ። እሺ መምህር፣ የምትገቡበትን ቀን ማሳወቅ ይችላሉ? ነገ በሰላም ያደርሰን። እሺ አሁን ለእናንተ በነገራችን ላይ እዚህ ያላችሁ ሰዎች ምን እንደሚያስፈልግ ታውቃላችሁ? ላይቭ አስተምሮ ደናገሩ ማለት እንደዛ ሳያስፈልጋል። በቃ ደናደሩ ብሎ እናንተ ጋር የሚያስፈልገው ይሄ ነው። በቃ ኧረ እባካችሁ አሁንም በደንብ ስሙኝ። አሁን በተማማርነው ትምህርት ሞናርኪ ኦፍ ዘ ፋዘር ከሃይማኖታዊ የጠቀስነው ተምራችሁ እኔ ስገልጽ የተሳሳትኩት ወይ በደንብ ያልገለጽኩት ወይ ያላብራራሁት ወይ የተወሳሰበባችሁ ወይ ከዛ በፊት ከምታውቁት የተለየ ነገር ካለ ትምህርቱን ተከታትያለሁ ያልገባኝ ነገር አለ የምትሉ ነገር ካለ ጠይቁ ነው። ማንኛውም አይነት ጥያቄ አለ የሚያልኩት። አሁን ግልጽ ነው። እንደዛ ነውና አይ ቲንክ የምትገቡት ወጣቶች ትመስሉኛላችሁ አይደል? ወጣት ነው የሚገባው መቼስ ይህ ንግግር ሳይገባው አይቀርም አይደል? ሰው መታወቂያን አሳይ ሲባል ሞባይል አያሳይም አይደል? እዚህ በተቻላችሁ መጠን ጥያቄው ትምህርቱን ተምራችሁ እዚህ ጋር ግን አልገባኝም። እዚህ መገኘት የሚለው ቃል መፍጠር ማለት አይደለም፣ መብለጥ ማለት አይደለም፣ አስቀድሞ መገኘት ማለት አይደለም። በቃ መሰረታዊ ጉዳይ የሆነው ምንድን ነው? ቀድሞ መገኘት ማለት ሳይሆን አብ ወላዲና አስራጺ ነው። ወልድ የተወለደው ከአብ ነው። መንፈስ ቅዱስ የሰረጸው ከአብ ነው። አብን ግን ወላዲና አስራጺ ያደረገው ማን ነው አይባልም። ብቸኛ መገኛ ነው። ፔሊካን ተዋቸው። እኔ በተናገርኩት የሚስቁት በአንተ አይደለም የሚስቁት። ስለዚህ አብን ወላዲና አስራጺ ያደረገው እገሌ ነው አይባልም። ወልድ ግን ከማ ተወለደ? ከአብ። መንፈስ ቅዱስ ሰራጺ ነው ከማ? ከአብ። ከአለው የአብ ግን ከየለውም። ብቸኛ መገኛ ያሉት ቅድም ከሃይማኖታዊ ነው ይሄንን። ስለዚህ መገኛ የምትለው ቃል ነጥቧ ምን ለማለት ነው? ወላዲና አስራጺ አብ ብቻ ነው። ፕላስ የወላዲና አስራጺ ከየት አመጣው አይባልም። ከማን ነው ወላዲ የሆነው? ከማን ነው አስራጺ የሆነው አይባልም። ሞናርኪ ኦፍ ዘ ፋዘር። ስለዚህ በደንብ አድርገን ብናየው በጣም ቆንጆ ነው። እሺ ግልጽ ነው። እንደዚህ አይነት ትምህርቶችን የሚዲያ ላይ ባይነገሩ ደስ ይለኛል። እኔ መርጠው እሱ ነው። ምክንያቱም ብንማረው ደግሞ ረጋ ብለን በዲቤት መልክ ምናምን ሳይሆን ተረጋግቶ ረጋ ብሎ ሃይማኖታውን እያነበቡ እየተጠቀሱ እየተብራራ በሚገባ ማወቁ ቆንጆ ነው። እሱ ክፋት የለውም። ግን እንደው ፖድካስት ላይ ሲቀርብ ግን ይሄ አሁን በኮርስ መንገድ የሚሰጥ አይመስላችሁ? ይሄ እኮ በኮርስ መልክ ነው መሰጠት ያለበት። አሁን ይህን ሁሉ የጠቀሱ ሃይማኖት አቡ በቃል መያዝ ይከብዳል፣ ይወሳሰባል አይደል? በጣም ይከብዳል። ግን ደግሞ እንደው በተቻለ መጠን ግን ሚዲያ ላይ ወጥቶ ደግሞ እንደው ፖድካስት መስራቱ ካልቀር ደግሞ በደንብ አድምጡ በሚገባ ሃይማኖት አበው የሚለውን ነገር ተቀብሎ መሄድ ተገቢ ነው እና ይቅርታ እንግዲህ በጣም አወሳስቤባችሁ ከሆነ ትንሽ ከበድን ብሎ ከሆነ ጥሩ ነው። ያው እኛ እንትን አስለመዱ መናፍቃን ትንሽ ነገር አስለመዱና ሁሌ ገድልና ድርሳን ላይ እንድንወሸቅ አረጉና እንደዚህ አይነት ነገር መለኮታዊና የምስጢረ ሥላሴ የምስጢረ ሥጋዌ ነገር እንዳንማር እንቅፋቱ ሆኑ። ሁለቱን ግብር ግን ለዩ።
ውሳጣዊ ግብር አለ፣ ሃይፖስታቲክ ኳሊቲ የምንለው። ሁለተኛው ደግሞ ኢኮኖሚክ ደግሞ አለ፣ ውጫዊ ግብር አለ። ውሳጣዊና ውጫዊ ግብር ይለያያል። ውሳጣዊ ግብር ላይ ብቻ አለ። ልብ በሉ፣ ውሳጣዊ ግብር በሚለው ውስጥ ብቻ የሚል ነገር አለ። አብ ወላዲና አስራጺ ብቻ ነው። ወልድ ተወላዲ ብቻ ነው። መንፈስ ቅዱስ ሰራጺ ብቻ ነው። ተወላዲ ለማን ነው? ወልድ ብቻ። ሰራጺ ማን ነው? መንፈስ ቅዱስ ብቻ። ወላዲ ማን ነው? አብ ብቻ። አስራጺ ማን ነው? አብ ብቻ። እዚህ ጋር ብቻ ነው። እዚህ ጋር ግን ፈጥረውናል ስንል ግን ማንን ነው? አብም ወልድም መንፈስ ቅዱስ። ልጆች እዚህ ጋር ልዩነቱ መግበውናል ስንል አብም ወልድም መንፈስ ቅዱስ። ይጠብቁናል አብም ወልድም መንፈስ ቅዱስ። ለእኛ ለሰው ሲሆን ይሄን በደንብ አክቶ ማወቁ ተገቢ ነው። እኔ በትችሉ ራሱ እኔ እንደው ብዙዎቻችን ስለምንሰነካከልበት እንጂ አሁን ከገድላት ከድርሳናት ትምህርት በፊት ይሄ ነገር መቅደም የለበት። ወልድ እኮ ከአብ ተገኝቷል ማለት አብ ወላዲ ሆኖ ወልድ ተወላዲ ሆኖ የሚለውን ትምህርት ትክክል ሆኖ አንድ ሰው ግን እኮ የዘመን መቃደም አለ ብሎ ከተናገር ኑፋቄ ነው የሚሆን። አይታችኋል። እቺ ትምህርት ላይ ኑፋቄ መሆኗን እየታወቀ እዚህን ነገር ሳናተኩር እንደው በገድላትና በድርሳናት ስናወራ ራሱ አናሳዝንም በእውነት። አሁን በእርግጥ ይሄ ለነቀለሜ ኦድ ነው። ይሄ በጣም አደገኛ ነው። ይሄ እንደዚህ ነገር አሁን ከየት መጥቶ ምኑን አውቀውት ምኑን ይሉታል? ምክንያት ውሏቸው እዚህ ላይ ስላልሆነ ሞር እዚህ ጋር ለሚሰራቸው ያው በመስደብ ቤተክርስቲያኗን በመስደብ ስለሆነ የሚውሉት በጣም ሌላ ግራ ይሆናሉ። እሺ አንድ የመጨረሻ ጥያቄ ልቀበልና ልዝጋ። አሁን በደንብ ስሙኝ። የምትገቡ ሰዎች ትምህርቱን ሙሉ በሙሉ ተከታትላችሁ ዛሬ የተሰጠረውን ትምህርት ነገር ግን ግልጽ ያልሆነለት ሰው ይግባል። አንድ ቁጥር የጻፈ አስገቧቸው። ነገ እግዚአብሔር ከፈቀደ ቪዲዮ ሰራለሁ። ፈቃደ እግዚአብሔርና ነገ ቪዲዮ ሰራለሁ። ሞዴሬተሮች ካላችሁ አስገቡ። እኔ ጋር እንትን ስታክ እያደረገ ሰው ነው። የላችሁ ሞዴሬተሮች? እሺ ሶሊ ወይ ሶሊ እንዴት መምህር? እግዚአብሔር ይመስገን። እንደምን አለሽ? ደህና እግዚአብሔር ይመስገን። ትምህርቱ ወደ መጨረሻ ነበር። አሜን። ትምህርቱን ወደ መጨረሻ ነበር የተከታተልኩት። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ልጁ ነው፣ መንፈስ ቅዱስ ደግሞ ከአብ የሰረጸ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ለአብና ለወልድና ለመንፈስ ቅዱስ ፈጠራቸው አይባልም። ለእኛ ሲሆን ነው ፈጠሩን የሚባለው። ግን አሁን ወልድ ለአብ ልጁ ከሆነ ብዙም ጊዜ ቲክቶክ ላይ የምሰማለው እና መንፈስ ቅዱስ ደግሞ ለአምኑ ነው የሚባል ትንሽ እዚህ ላይ እንትን ስላለኝ እችን ብትመልሱልኝ ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ ልመልስና አሁንም ደግሜ የምለው ትምህርቱን ሙሉ በሙሉ የተከታተለ ሰው ሰማላችሁ። ትምህርቱን ሙሉ በሙሉ ተከታተላችሁ መጨረሻ ላይ የተከታተለ ሰው ሙሉ የሰማ ሰው ጠይቆሽ። ባጭሩ እህታችን አብ ወላዲ ነው፣ ወልድ ተወላዲ ነው። አብ አባት ነው። የማን? የወልድ ብቻ። ወልድ ልጅ ነው፣ የአብ ብቻ የባህሪ። መንፈስ ቅዱስ ምንድን ነው? ሰራጺ። ከማን? ከአብ የሰረጸ። ምኑ ነው የሰረጸው? በቃ አለቀ። አብ ምንድነው? አስራጺ ነው። ወልድ ምንድነው? ተወላዲ ነው። አብ ምንድነው? ወላዲ ነው። ወልድ ተወላዲ ነው። አብ አስራጺ ነው። መንፈስ ቅዱስንስ አሰረጸው። ያ ሰራጺ ማለት የሚወጣ ማለት ከአብ የሚወጣ
ስለዚህ በእኛ ቤተክርስቲያን ትምህርት ደግሞ መንፈስ ቅዱስ የሚሰጠው ከአብ ብቻ ነው። ስለዚህ ባጭሩ አብ ምኑ ነው ለምንል ሰዎች ወደ ኩነት ከመጣን ሕይወቶሙም ይላል። ልብ፣ ቃል፣ እስትንፋስ አለ። ኦንቶሎጂ ባለፈው ስንማር ኩነት ማለት ነው። ሞድ ኦፍ ኤግዚስተንስ ኩነታት ስንማር አብ በልብ ወልድ በቃል መንፈስ ቅዱስ በእስትንፋስ አይደል? ስለዚህ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ልቦሙ ልባቸው ማወቂያ፣ ወልድ ምንድን ነው? ቃሎሙ ቃላቸው መናገሪያ፣ የአብም የመንፈስ ቅዱስ ወልድ ለራሱ መናገሪያ ሆኖ ቆይ ሚዩት አድርጊውና ወልድ ለራሱ መናገሪያ ሆኖ ለአብና ለወልድ መንፈስ ቅዱስም መናገሪያ ነው። መንፈስ ቅዱስስ ሕይወት ነው። ለራሱ ሕይወት ሆኖ ለአብና ለወልድ ምንድን ነው? ሕይወት ሆሙ። ስለዚህ ወደ ኩነት ካመጣ ነው መንፈስ ቅዱስ ለአብ ምንድን ነው? ሕይወት ሆሙ ይሆናል ወደ ኩነት። እሱ ደግሞ ኦንቶሎጂ ይባላል። መድገም ካስፈለገ ሌላ ጊዜ ደግምላችኋለሁ። ባጭሩ ይሄ ነው። ካልገባሽ በኢንቦክስ ጠይቂ። እሺ ኮኮ ሰላም መምህር። እግዚአብሔር ይመስገን። ደህና ነህ መምህር? ባትሉኝ ደስ ይለኛል። ደስ እንዲለኝ የምትወዱ ከሆነ በቃ ዘማርያም በቃ ይኸው ስሙ አለ በቃ ዘማርያም። እሺ ወንድማችን። እሺ ያው ለወልድ ከአብ ተወለደ የሚለው ግልጽ ሆኖ ሳለ ምናልባት ለመንፈስ ቅዱስ ሰረጸ የሚለው ቃል ቅድም መለኮት አይከፈልም ብለው እውነት ነው መለኮት አይከፈልም እና ወይ አቻ ትርጉም አለው ወይ ጸረጸ የሚለው አይ ቲንክ ግልጽ ስለሆነ በደንብ መረዳት ይከብዳልና የሆነ የመለኮት መከፈል አይነት ስሜት ይሰጣል። እሺ ግልጽ ስላልሆነ እሺ ባጭሩ ይሄን እንዲገባን አበው አባቶቻችን ልብ፣ ቃል፣ እስትንፋስ የሚል ትምህርት አላቸው። ከልብ ምን ይወጣል? ቃል ይወጣል። ከዚህ ልብ ወላዲ ይባላል። ማነው? ልብ ወላዲ ነው ቃልን። ልብ ወለድ ሲባል ሰምተሃል? ልብ ወለደ፣ ከዛ ልብ ወለድ ይጻፋል በጽሁፍ። ስለዚህ ያ በቃል የሰፈረው መጽሐፍ ላይ የሰፈረው ከልብ የፈለቀ ነው። አችን ልብ ወላዲ ቃሉ ወለደውና በጽሁፍ አሳጁ ወላዲ ማን? ልብ። ተወላዲው ምንድን ነው? የተወለደው ምን ነው? ቃሉ። ልብ ወለድ የሚለው ከዚህ ይመጣል። ነገራችን ልብ ወለድ አይች መውለድ። እስትንፋስስ ከልብ ቃልም ይወጣል እስትንፋስም አለ። እስትንፋስ ምንድን ይባላል? ወጣ። አንድ ሰው ሲሞት ምንድን ይባላል? እስትንፋሱ ወጣ። ሰራጺ ማለት ያ ነው። ሰራጺ የግዕዝ ቃል ነው። በአማርኛ ነው መውጣት ማለት። ልብ በል የቃል ከልብ መወለድና የእስትንፋስ ከልብ መውጣት ሁለቱ ይለያያሉ። ግን የሁለቱ ምንጭ ማለት ልብ ነው። ይሄ ምን ይባላል? ምሳሌ ዘይሐጽጽ ነው። ምሳሌ ለሚመለሰልለት ነገር ሁሌ ምንድነው? ያነሳል። እኛ እንዲገባን ተፈልጎ እንጂ እኛ ልብ ያው እንደምታውቁት መገኛ አለው፣ መዳረሻ አለው፣ መነሻ አለው፣ መጨረሻ አለው። ያልነበርንበት ጊዜ ነበር። እኛ ዘማርያም ያልተፈጠረበት ጊዜ ነበር። በሞት ደግሞ እንገታለን። እዚህ ሰራጺ የሚለው ቃል መውጣት የሚለው ቃል። ስለዚህ ባጭሩ ልብ ሁሌ ባለበት ቃል አለ፣ ቃል ባለበት ሁሌ ጊዜ ደግሞ እስትንፋስ አለ። ሶስቱ አይለያዩ። ሰው ሲወለድ መጀመሪያ ልቡ፣ ከዛ ቀጥሎ ቃል፣ ከዛ እስትንፋስ አይደለም የሚመጣው። ቃል ማለት በነገራችን ላይ አማርኛ መናገር ማለት አይደለም። ምጻሙ አፍ መፍታት፣ በከፈተው ቋንቋ፣ በገዛ ቋንቋ በቤተሰቦቹ መናገር ማለት አይደለም። በአካባቢው ቋንቋ ማውራቱ ማለት አይደለም። ቃል ማለት ነው የመናገር ተናጋሪ፣ ነባቢ ማለት። ስለዚህ ምንድነው ባጭሩ ብናደርገው ማለት ነው እንደው ግልጽ ለማድረግ ያክል ማለት ነው ልብ፣ ቃል፣ እስትንፋስ አለ እንዳትረሳ። ይሄንን ልብ ምንጭ ነው። ምን ማለት ነው? ቃል ከልብ ይወጣል፣ እስትንፋስም ከልብ ይወጣል። ልብ ግን አልቀደመም፣ ከቃል ከእስትንፋስም አልቀደመም። ግን ለቃል ሲሆን ወላዲ መውለድ፣ ለእስትንፋስ ሲሆን ወጣ ብለን የምንናገረው። ለዚህ ነው ለወልድ ወላዲ ተወላዲ ብለን ለመንፈስ ቅዱስ ሰራጺ ብለን። ግልጽ ነው። ግልጽ ነው። ግልጽ ነው። እሺ ግልጽ ነው። እሺ እግዚአብሔር ያክብርልን። እሺ እንዴት ናችሁ ልጆች? የዛሬ አበባዎች የነገ ፍሬዎች አይበቃንም። ምክንያቱም አሁን ምንም ሰው ባስገባም ትምህርቱ ተከታትሎ
ትምህርቱን ቀጣይ ጠየቀ ምንም ነገር የለም። ቢበቃን ምን ይመስላችኋል? አይበቃም? ይብቃ ምንም የለም። እና አንዳንድ ሰዎች በጣም ደጋግመው ቁጥር ሲጽፉ አንዳንድ ቁጥር ጥያቄያቸው ትምህርቱን ተከታትለው ያልገባቸው ነገር ጉጉት ላይ ሲጠብቁ ምንም የለም። ስለዚህ እግዚአብሔር የነገ ሰው ይበለን። እግዚአብሔር ከፈቀደ ምናልባት ነገ ቪዲዮ እንሰራበትና እናየዋለን ማለት ነው። ለዛሬው ግን በአጭሩ ሞናርኪ ኦፍ ዘ ፋዘር የሚለው ቃል አብ ወላዲ አስራጺ ነው። ወልድ የተወለደው ከአብ ነው። የወልድ መወለድ መገኛው አብ ነው። የመንፈስ ቅዱስ መስረጽ መገኛው ከአስራጺው ከአብ ነው ለማለት ነው እንጂ ለኛ አይደለም። አንድ ሁለተኛ መገኘትም ለፍጡራን ሲገጸል አስገኝተውናል ስንል አብ ብቻ አይደለም ለስላሴ ይነገራል። እየሰማችሁ ነው? በደንብ አስተካክላችሁ በደንብ ስሙ። አብ ወልድ መንፈስ ቅዱስ እኛን አስገኝተውናል፣ እኛን ፈጥረውናል። በማስገኘት ፍጥረትን በማስገኘት ስላሴ አንድ ናቸው። በውሳጣዊ ግብር ግን ሃይፖስታቲክ ኳሊቲ ላይ ስንመጣ ግን አብ ወላዲ አስራጺ ነው። የወልድ ተወላዲ ለሆነው ለወልድ አስገኙ ነው። ምክንያት ማለት ወላዲ አባቱ ነው፣ የባህሪ አባቱ ነው። አስገኙ ነው ወላዲው ነው ማለት ግን ቀድሞት ነበረ ማለት አይደለም። በመለኮት ይበልጠዋል ማለት አይደለም። በስልጣን ይበልጠዋል ማለት አይደለም። በጊዜ ቀደም ተተከተል ቀድሞ ነበረ ማለት አይደለም። አብም የባህሪ አምላክ ፈጣሪ ነው። ወልድም የባህሪ አምላክ ፈጣሪ ነው። መንፈስ ቅዱስም የባህሪ አምላክ ፈጣሪ ነው። መቀዳደም መበላለጥ የሚባል ነገር የለም። ግልጽ ነው ሀሳቡ። ያው ማርፈድ ልማዳችሁ ስለሆነ አንዳንዶቻችሁ መጨረሻ ላይ ስለምትገቡ ምንድነው ስታወሩት የነበረው ለምትሉ ሰዎች በአጠቃላይ ይሄን ነው ስንነጋገር የነበረው። ከሃይማኖት አወይ እያሳየን ነው። እንግዲህ ትንሽ እረፍት ላድርግ፣ በጣም ድካም አለና ይበቃናል። በጣም ቶሎ ብዬ ለመስራት ነበር ሪአክሽን ለመስጠት የሞከርኩት፣ ግን ያው መንፈሳዊ ጉዞ ላይ ስለነበርን አልተገኘውም ነበር። ስለዚህ የጠፋሁት ከዚህ የተነሳ ነውና አሁን ስመለስ ደግሞ ትምህርቱ በተመለከተ ትንሽ አንዳንድ ልጆች በጣም በኢንቦክስ ላይ ረባካችሁን ግራ ገባን እኮ የትክክለኛ ትምህርት ነው ምናምን ብለው ስለዚህ ነገረ ማርያም ላይ ልክ እንደዛው ድንግል ማርያም ፍጡር ብቻ አትባልም ሲሉ ምን እያሉ ነው? ከፍጥረት ሁሉ የከበረች ናት ለማለት ነው። እንደዛ ነው ንግግሩ። ከፈጣሪ በታች ከፍጡራን በላይ ለማለት ነው። እንደዛ ነው ንግግሩ። የአምላክ እናት ለማለት ፈልገው ነው። የከበረች ፍጥረታት ለማለት ነው። ትክክል። አትቀላቅሉብን። እሺ ቅዳሴ ማርያም ላይ ይላል አይደል? ምን የምትል ቃል አለች ቅዳሴ ማርያም ላይ? እንግዲህ የተቀላቀለ እንዳይሆን እንለይ ብሎ ይናገር። የተቀላቀለ ነገር ምናድናገር እንለየው። ይሄ በደንብ አክታችሁ እንድትለዩ እንዳንቀላቀሉሽ። በዛ ላይ እርሷ ስለተባረከች ነው የማህፀኗ ፍሬ ብሩክ የሆነው ማለት ብሩክ የሆነው እግዚአብሔር አምላክ ወልድ አካላዊ ቃል ድንግል ማርያም ከመፈጠሯ ፊት ብሩክ አይደለም? ገና ከእናቷ ከሐና ከኢያቄም እና ከእናቷ ከሐና ከአባቷ ከኢያቄም ሳትወለድ ሳትፈጠር ገና ሰማይና ምድር ሳይዘረጉ ብሩክ አይደለም ክርስቶስ? የማህፀኗ ፍሬ ብሩክ አይደለም? ባይሆን ብሩክ በሆነ ማህፀን ላይ አደረ ክርስቶስ። ብሩክ በሆነ ማህፀን ላይ ክርስቶስ ተጸነሰ። ዌልካም። እርሷ ስለተባረከች ነው ማህፀኗ የተባረከው ግን አይደለም። የእሷ ማህፀን ብሩክ ነው። ትክክል። ቅድስት ንጽሕት ናት። አዎ። ምን ብለን የምናምነው እኛ? ብሩክት አንቲ እማንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ከዛስ የማህፀንሽን ፍሬ የተባረከ። እኛ የምናምነው ይህንን ነው፣ ሳንቀላቀል ማለት። ግልጽ ነው አሁን። ስለዚህ ነገረ ማርያም ላይ ማነሳ ሁለቱን ነጥብ። ያው እዚህ ጋር ሪአክሽን መስጠት አያስፈልግም፣ ግልጽ ስለሆነ እዚህ ጋር በርመስ ዋናዋ በተለይ ሞናርኪ ኦፍ ዘ ፋዘር የምትለው ቃል ግን የምስራቃውያን ነው ምናምን ብሎ ግን ወደ ጥላቻ ለመውሰድ ስለሞከሩ ያቺ ማስተካከል ነው። ምስራቃውያን ለመናገር ከተፈለገ እኛ ማያፌዝ ነው የምናምነው፣ እነሱ ዲያፌዝ ናቸው። እኛ አንድ አካል አንድ ባህሪ ነው የምንለው፣ እነሱ ደግሞ አንድ አካል ሁለት ባህሪ ነው። ቀይንም መለየት በቃ አለቀ። እኛ የተቀላቀለ ነገር የለብንም ለማለት ያክል። እሺ ይህን ይመስላል። ድገመው
እሺ ይበቃናል። እግዚአብሔር ስላስተማረን ስለመከረን ስሙ የተመሰገነ ይሁን። እግዚአብሔር የሁላችን መጨረሻ ያሳምርልን። እግዚአብሔር ከፈቀደ ነገ ደግሞ አንድ ቪዲዮ እንሰራበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ምናልባት የፊታችን እሁድ ባለፈው የጠየቃችሁትን ጥያቄ በኮርስ መልክ 6 ኪሎ ምስካየ ኅዙናን እንሰጣለን። ጠዋት 4 ሰዓት እሁድ ቀን ከቅዳሴ በኋላ እና ምስካየ ኅዙናን ቤተክርስቲያን ላይ ይሄ ስለ ነፃ ፈቃድ እና እንትን አለ አይደለም። ይሄ አስቀድሞ ስለ ፕሪዲስቲኔሽን የሚባለው አስቀድሞ መወሰን የሚለው ቃል ፎር ኖዊንግ ማለት አስቀድሞ ማወቅና ፕሪዲስቲኔሽን አስቀድሞ መወሰን ይለያያል። እና በፓወርፖይንት እናደርግና ምስካየ ኅዙናን 6 ኪሎ ያለው መድኃኔዓለም ቤተክርስቲያን ላይ እሱን እንማማራለን። ስለዚህ አዲስ አበባ ያላችሁ 4 ሰዓት ላይ እዛ እንገናኝ። እንደዛ ይሻላል። እዛ እንገናኝ። አዲስ አበባ ያላችሁ ሰዎች 6 ኪሎ ላይ ከጠዋቱ 4 ሰዓት ላይ እዛ እንገናኛለን ማለት ነው። እዛ ተገናኝተን በተለይ እግዚአብሔር አምላክ ሁሉን አዋቂ ነው፣ ሁሉ ነገር ላይ ወስኗል ወይ የሚሉ ሰዎች ስላሉ አንዳንድ ሰዎች አይ እግዚአብሔር አምላክ አስቀድሞ አወቀ ማለት አስቀድሞ ወሰነ ማለት አይደለም፣ እንደዚህ የሚል ትምህርት እኛ ቤተክርስቲያን ላይ የላትም። ግን ደግሞ እንደዛ የሚመስላችሁ ሰዎች ካሉ ደግሞ እንዳው ይሄን በተመለከተ ደግሞ ትንሽ ጥርት አድርገን ትምህርት እንድንማር እዛ 6 ኪሎ ላይ እስቲ በደንብ አድርገን እንትን እንበል። በተረፈ አንድ ነገር በዚህ አጋጣሚ ልናገር። ኢንቦክስ ላይ የምትጽፉልኝ ሰዎች አላችሁ፣ በቴሌግራምም በቲክቶክም ጥያቄ ሆኖባችሁ እንደዚህ የምታደርጉ ሰዎች፣ አንደኛ የሁላችሁንም መመለስ አልችልም። በደንብ ማወቅ ያለባችሁ በጣም የብዙዎች ጥያቄ ብዙ ስለሆነ ያለኝ አማራጭ በቴሌግራምም ቆይቼ የምመልስበት ጊዜ አለ። አንዳንድ ጊዜ ደግሞ በንስሐ አባት ብቻ የሚመለስ ምላሽ ደግሞ ያለው ደግሞ እኔ የምተወዋል። ነገር ግን ምን ማድረግ ነው የተመረጠው? ለሁላችሁም በኢንቦክስ ስለጻፋችሁ ጽሁፍ ምላሽ ጽፎ ወይ ደግሞ በቴሌግራም ለላካችሁ ደግሞ በቮይስ ልኮ ስለማይቻል አንድ ቀን በሳምንት አንድ ቀን እንሰጥና በዛን ቀን ጥያቄና መልስ አድርገን ክፍት እናደርገዋለን። ጥያቄ ያላችሁ ሰዎች ላይቭ ላይ መርሃ ግብር ሰጣችኋለሁ ሰዓት። በዛ ሰዓት ላይ ማንኛውም ጥያቄ ጠይቃችሁ በኢንቦክስ ጠይቃችሁ ጥያቄ ኦፊሻል እዚህ ጋር ጠይቃላችሁ። ማውቀውን ነው መልሳለሁ። ሊቃውንት ጠይቆ መጽሐፍትን አገላብጦ የሚያስመጣ ጥያቄ ከሆነ ደግሞ ሊቃውንት ጠይቀን መጽሐፍትን አንብበን ደግሞ እንመጣለን። አይመስላችሁም? እንደዚህ ደረጃ አሁን ለሁላችሁ ለእያንዳንዳችሁ መልስ በጣም ከባድ ደግሞ ታኮርፋላችሁ። አንዶቻችሁ የምትናገሩት ቃል በጣም ከባድ ነው። ቶሎ መልስልኝ እንደዚህ አድርግልኝ ምናምን እና ለእኛ አይደለም ሽክር ያሰራችሁት። ይህ እንድታውቁ ለእኛ አይደለም ክሩ ያሰራችሁት እናንተ። እኛ ብንመልስላችሁ ኦርቶዶክስ ናችሁ የምትቀጥሉ፣ እኛ ባንመልስላችሁ ክሩ የምትጠጡ ሰዎች አላችሁ እናንተ። እንደዚህ አታስለምዱ ራሳችሁ። ስለዚህ ግልጽ ያልሆነ ነገር ያልተባራ ነገር ወይ ደግሞ ስታነቡ ያልገባችሁ ነገር ካለ አንድ ቀን ላይ መርሃ ግብር ላይ ጥያቄ ያለው በሙሉ ሰብስባችሁ ያዙና በተራ በተራ እንመልሳለን። አንድ ቀን የጥያቄና መልስ መርሃ ግብር እናደርጋለን ባጭሩ እንጂ ለሁላችሁም በኢንቦክስ ሁላችሁም በቴሌግራም ጽፈን ለሁላችሁ መልሰን እኛ አንችልም። እዚህ መዘግየታችንን በክፋት እንዳታዩት፣ ይኸው በይፋ ተናግሬያለሁ። ከዚህ ተረዱት። ስለዚህ ጥያቄን ቅን መልስ አደርጋለሁ። በጥያቄና መልስ መርሃ ግብር ላይ ትመጣላችሁ። ጥያቄ ያላችሁ ጥያቄው ላይ ታተኩራላችሁ። ጥያቄው ምላሽ ይሰጥበታል። ይሄ እንዳትረሱ። ሁለተኛ ደግሞ ክህነታዊ የሆነ ጉዳዮች ከንስሐ አባት ጋር የተያያዘ ጉዳይ ካለ የሚታወቀውን እንመልሳለን። ካህን እንደዚህ ብሎኛል ካላችሁ የንስሐ አባታችሁ ያላችሁ ማድረግ አለባችሁ። የንስሐ አባት ግን ሃይማኖትህን ቀይር ክርመጥ እስካለ ግን እንዳትሰራው። ስለዚህ በተቻላችሁ መጠን ጥያቄ ሲኖርባችሁ ቤት እንከፍታለን። በቤታችን ጥያቄ መሳረት ትችላላችሁ። ያስማማን ለሁሉም በኢንቦክስ ተጽፎ ተመልሶ ስለማይቻል እንዲህ እናደርጋለን ማለት ነው። ይህን ላሳስባችሁ ብዬ ነው። ስለዚህ እግዚአብሔር በሰላም ያድርሰን። ቅዳሜ እሁድ በ6 ኪሎ እንገናኝ። ምስካየ ኅዙናን ላይ አስቀድሞ መወሰንና አስቀድሞ ማወቅ ስለ ነፃ ፈቃድ በተያያዙ ጉዳዮች ላይ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ደህና ደሩ።